በጣም አያምሩም? አይ ያምራሉ። አገባህ አንተ? እኔ አላገባም። ታገባ ጥራኝ። አንሳቸው? አይ አላነሳውም። በጣም አያምሩም? አይ ያምራሉ። አገባህ አንተ? እኔ አላገባም። ታገባ ጥራኝ። ምስቴን አሰረብኝ እኔን ለመበቀል እኮ ብሎ ፖለቲካ ስለሰራ እና ያችን ቀን ረሳን። ትራፊክ ሆነ ከሰው ጋር መቀላቀል ሞከረ። አብሮን እንዲሆን ልጃችን እንደሆነ መሪያችን እንደሆነ በፍቅር ለማሳየት ሞከረ። አልጥመናል። የማናውቀው ሰው እኛን መዘወርና መጫወቻ ማድረግ ቻለ። ምን ለማለት ነው? እኔና መሰል ቪዲዮዎችን ያመጣሁበት ግፍ እየሰራን ነው። ያከበረንን እያዋረርን ነው። ክብር አላምርብን ብሏል። የጥላት መጫወቻ ሆነናል። ብታምኑ ባታምኑ የትም ቦታ ብትሄዱ የማታመልጡት ግፍ እያደረግን እንደሆነ ሰው እንዲያውቅ እፈልጋለሁ። የትም ምድር ሊሆን ይችላል። የትም ማምለጥ አይቻልም ከሚሰራው ግፍ። አክባሪውን የናቀ የሚወደውን ያዋረደ እጅግ ቀጥቃጭ እጅግ ጉልበታም የሆነ ነገር ላይ ይወድቃል። ምክንያቱም እርሱ የተሰጠውን ንቋል፣ አዋርዷል። እንዳትረሱ። እንደ ጉባለች መናገር የምፈልገው የኢትዮጵያ ሕዝብ ዛሬ ላይ ለምንድን ነው መከራው የበዛው? ይሄ በራስ የሚሄድባቸው ሌሎች ነገሮች ሁሉ አሉና ትልልቆቹን የማያከብር በጥላት የተሰለበ የራሱን የሚንቅ የሰውን የሚናፍቅና ውርደቱን ጌጥ አድርጎ የሚሄድ ጥቂት ሰው፣ ውሸታም ሰው፣ ባንዳ፣ ጽንፈኛ፣ ገዳይ፣ ነውረኛ ሰው ብዙን የሚነዳበት እድል ስለሰጠን ዛሬ ሚዲያዎችን ተመልከቱ። ሁሉን ነገር ተመልከቱ። በሚዲያ ብቻ ሀገር አትቆምም። በመከላከያ ብቻ ሀገር አትቆምም። በኢንዱስትሪ ብቻ ሀገር አትቆምም። በግብርና ብቻ ሀገር አትቆምም። በትምህርት ብቻ ሀገር አትቆምም። በተፈጥሮ ጂኦግራፊካል ሎኬሽን በሆነም ነገር ብቻ ሀገር አትቆምም። ሁሉም ሲደመር ሲሰላሰል አብሮ ሲቆም እርስ በርሱ እንዲዋሃድ ተደርጎ በመሰራቱ ያ ነገር የተጣጣመ አካሄድን የተከተለ እንደው እንጂ ሚዲያው ላይ እንደዚህ በመሆን የሆነ ቅጽበት የሆነ ጥቂቶች በመክበር ጥቂቶች ላይ በማጨብጨብ አይደለም። ባላንሳችን የሚያስቱበት ሁናቴ ወይ በመናቅ ወይ በመጣል ወይ ከፍ በማድረግ እንደዚህ ያለ ቅጥ ወደ ላይ ከፍ በማድረግ ወይም ያለ ወግ ወደ ታች ዝቅ በማድረግ ነውርን በመፈጸም የሚሄዱ ሰዎች መሆናቸውን እንድናቅ ነው። በዛም ይሁን በዚህ ግን ግፍ አንስራ፣ ፍቅርን አናርክስ፣ የተወደደ ነገር አይርከስ። ያ እድሜ ልካችንን መከራ የሚያመጣ እንደሆነ እንድታውቁ ነው እዚህ ላይ ማየት የፈለኩት። ይህን ልጅ ጌታቸው አሰፋን እኔ ብሎ ያጨበጨበ ደብረ ጽዮንን ደግሞ የመረጠ ቡድን አለ በእናንተ ሀገር፣ በእናንተ ምድር፣ በእኛ ምድር። ዛሬም ቀጥቃጩን የሚናፍቅ የሚያጨበጭብ ብዙ አለ። ሚዲያውንም ሁሉንም ተመልከቱት። አጨብጫቢ ነው ሰው። መከራውን በራሱ ላይ ፈርሞ እየተቀበለ ነው። እኔ ማረጋገጥ የምፈልገው በአቅሜ ይሄን ብቻ። ለምንድን ነው ቶሎ ነፃ ማንወጣው ምናምን በሚለው ላይ የተገኘው ድምዳሜ ወደን የምናደርገው እጅግ ነውርን የበዛበት ነገር ላይ የምንወድና የተወደደውን ደግሞ ወደፊት ከፍ ለማድረግ ዋጋ መክፈል አለ። ማድረግ ሲምፕል ማድረግ እንኳን የምንችለውን ባለማድረጋችን ክፉዎች ግን አቅደውና አስበው ለክፋት የሚተባበሩ በመሆናቸው በዛ ምክንያት ነው ወደኋላ ይቆያል። ዛሬስ አለን እኮ በህይወት እስካለን ድረስ ለመቶበት ለመጸጸት ንስሐ ለሚባለው ነገር ለማስተካከል ነገሮችን እድሏለን ማለት ነው። ከዛሬ እንጀምር። ኢትዮጵያ መሻገሯ ላይ ቀር እኛ ኮነን ብንወድቅም ብንነሳም እንጂ የኢትዮጵያ ድል ይቀጥላል። ማጠቃለያው ይሄ ነው። እኔ የምናገረው እዚህ ጋር ይሄ ነው። ግን ለምን ይጎተታል? ማድረግ የምንችለውን ባለማድረጋችን እንዴት ክፉዎች እንደ ስኬታማ ራሳቸውን እየቆጠሩ ጭራሽ እነሱ ንግግር እየተደመጠ እንደዚህ አይነቱ ሰው ለምን ይናገራል? ቀርበን እኮ አበረታተነው ደግፈነው እንኳን ሸፈን ይባላል እኮ። እስኪ ብዙ ሴቶች አላችሁ፣ ሴት ልጅ በተለይ ብዙ ነገር ዋጋ የምትከፍልና ልጆቿን በማቀፍ ባሏን በመሸፈን ብዙ ነገር ቢኖርበትም ሴት ብዙ አታጋልጥ እያየች የመቻልና ብዙ ነገሮችን ሸፍና የመሄድ የጀግንነት ልክ አላት። እንደዛ ለምን አናደርግም? ጉለት ቢኖር እንኳን ማለት እና ገዳዩን በርባንን ይፈታ ብለን ኢየሱስ ክርስቶስን እንደሰቀል እንዲሰማንና ዛሬም መከራችን የበዛው እንዳይቆምም እያደረግን ያለ ነው እያንዳንዳችን ነን የሚል ሰቤ ውስጥ እንድንገባ ፈልጌ ነው መናገር የፈለኩት እንጂ አንዳርጋቸው ጽጌ ልጆች አገባህ አንተ? እኔ አላገባም። ታገባ ጥራኝ። ምስቴን አሰረብኝ እኔን ለመበቀል እኮ ብሎ ፖለቲካ ስለሰራ ነው።
እንጂ አንዳርጋቸው ጽጌ ልጆቹን ምስት ፈቶ ምስት ስላገባ አይደለም እኔ ጉዳይ። አብይ አህመድ የልጆ ከአራስ ላይ ምስቴን አሰረብኝ ብሎ ፕሮፓጋንዳ ለመስራት የመጣበትን ሁኔታ እንጂ ለምን አስራ ገባም? አንደኛ አርጅቷል። ኢትዮጵያን ሊመራ ሞራልም አቅምም የለው። ነገር ግን እንደ አንድ ሃይ ፕሮፋይል ያለው ሰው ያቺ ከኛ ጋር በረዶ ላይ ሰልፍ ስትወጣ የነበረው የልጆቹን እናት አብሯትም ለወራትም አልተቀመጠም። ለውጡ እንደመጣ ኢትዮጵያ ነው የገባው። ያቺ ለሱ ብላ ስትሰቃይ የነበረችው አረጀች ብሎ የ18 ዓመት ልጅ ያገባል? እንዴት ነው የምታስቡት እናንተ? ብዙ ጊዜ በእግር መሄድን አዘወትራለሁ፣ ግን ሰሞኑን ከመሸራሱ በቱታና በሲሊፐሩኝ እንግዲህ ያ የፖለቲካ ጥገኝነት ሀገር እናድናለን የሚሉ ሰዎች እጅግ በጣም ነውረኛና ያልተለመደ ነገር የሚያደርጉ ያንን ገመናቸውን እንኳን የማይደብቁና በውርደት የተሞሉ የሞት ፍርድ ተፈርዶባቸው ያንን ህይወት እንደገና ዳግም የሰጣቸውን መሪ ላይ ወይም ሀገረ መንግስት ላይ በጥላቻና በፌዝ ተመልሰው በክህደት የቆሙ ነውረኞች መሆናቸውን የሚያሳይና የሰሩትን ነገር እንድናቅ ነው። ዛሬም አንዳርጋቸው ጽጌን አለ በሚል የሚታለል ሰው ስላለ ብትታለል ሙተሃል አንተ ከሱ በላይ የሚል ማስተላለፍ የፈለኩት ነገር ለዛ ነው። እንደዛ አይነቱን ነውረኛ አምነህ የሚሰራልህን በእጅ ላይ ያለውን ወርቅ ወይም እንቁ ምንም የተወደደ ነገር አድርገው በእጅ ላይ ያለው ነገር ግን በየትኛውም ዓለም ላይ ካለ እጅግ ውድ ነገር ያንተ ነው በእጅ ላይ ያለው። እሱን ንቀህ እሱን ለማስጣል እሱን ለመውሰድና የእነሱን ቅራቅንቦና ኩበት በእጅህ ለመሙላት የሚያደርጉትን ጥረት እንዳትሰማ እንዳትሰሚ እንዳንሰማ ለማለት ያመጣሁት ነው። ወክ ማድረግን አብዝቻለሁ። እንደምታውቁት ያው የቦሌ መንገድ በጣም እያማረበት ነው። ከመንገዱ በላይ ግን እኔን እየገረመኝ ያለው ከመሸ በጣም ብዙ ሰዎች ወክ ሲያደርጉ መመልከቴ ነው። እንግዲህ ከመሸም ቢሆን አሁን ባልና ሚስት፣ አባትና ልጅ፣ እናትና ልጅ፣ ፍቅረኛሞች፣ ጓደኛሞች የወደ ወዳቸውን ያው እየወሩ በዚህ ላይ ሲጓዙ ስታዩ የሆነ ደስ የሚል ነገር አለው። በፊት ከነበረው ነገር ያው አሁን ላይ የዚህ የቦሌ መንገድ ለእኔ እንደ ፐርሰናል ያው ደስ ያለኝ ነገር አለ፣ ተመችቶኛል። ለማንኛውም ለዛ ነው ከወሎ ሰፈር ወደ ቦሌ ጫፍ ድረስ ወክ ሳደርግ የወደድኳቸውን ነገሮች ቀርጬ ለእናንተ ያጋሯችሁ። እንግዲህ በቀጣይ ደግሞ ያው ሳይክል ለመግዛት ሞክራለሁ። ቀጣይ ቪዲዮ በሳይክሉ መንገድ ላይ ሳይክል እየነዳው ይሆናል ብዬ ተስፋ አደርጋለሁ። ትራቭል ዩስፉዬ ነኝ። ሰላም ለሀገራችን ያብዛልን። መልካም ምሽት። ኢትዮጵያ ውስጥ ያለውን ነገር ለውጦች ምንድን ናቸው? ያ ክፉ ቢያወራም ጥሩ ነገር ይሄን ይመስላል። ክፉዎች እንደዛ ቢያደርጉም ይሄን የሚመስለውን ነገር ነው። እንደዚህ የሆኑት ሁነቶች እየተገጣጠሙ እያገጣጠማችሁ ከኔም በተሻለ መልኩ መረዳት ያለባችሁ ነገር እንድትረዱና እንዲኖረን የምንፈልገው ነገር እንዲኖረን በትክክል እንድናደርግ ነው ማሳሰብ የፈለኩት። ሌላ ከተናደዳችሁ ላሳያችሁ። ምክንያቱም ከሚያናድድ ሰውም ሰው ስለሚማር ማለት ነው። ትናደዳላችሁ ወይስ እንዴት ነው? ምንድንስ ነበር እንደዛ ሲሆን የነበረው የሚለውን እስኪ እንያቸው። በፊት መለስተኛ ቁጥር ያለው ህዝብ፣ ያልተመናመነ መሬት፣ ከሞላ ጎደል በቂ ዝናብ ተይዞ ድህነት ነበር። አሁንም ያ ድህነት አለ። ነገር ግን አለት ላይ ነበር የቆምነው፣ የድህነት አለት ላይ። አሁን የድህነት አሸዋ ላይ ነው ያለነው፣ ከስር እየተናደ ነው ያለው። ይህ አንድ ለውጥ አለ። የላሊበላን ግንብ የሰራን፣ የጎንደርን ቤተ መንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል ያለው ይሄ ብሔራዊ ክብር እና ኩራት እንደ ግሎባላይዜሽን ምን የተሰማችሁ? እስኪ ኮሜንት አድርጉ። ደስ የሚል ነው? መጥፎ ነገር ነው? ምንድነው የተሰማችሁ? ያዝነው ነገር የሚሰማን ስሜት
ከነገሩ ጋር የሚገናኝ አይደለም። ከያዝነው ከተረዳነውና እንደዛ ከሆነ ነገር ነው የሚጠቅመንን ነገር እኔ ይሄንን ቪዲዮ ወደዚህ ያመጣሁት አንድ ይሄ ከተባለ ማን ነበር ክፉ ሰው? ይሄ ሰው እንደዛ ከነበረ ማን ነበር መጥፎ ሰው የሚል ጥያቄ አነሳብኝና ይሄንን እንድንጠይቅ ነው። ጀጅ እንድናረግ የሆነ ነገር ላይ እንድናረግ ከሌ ጥሩ ነው ከሌ መጥፎ ነው የሚል ላይ እንድንደርስ አይደለም። ጠቅላይ ሚኒስትር ዶክተር አብይ ብዙ ጊዜ አንድ ደስ የሚለው ነገር ከህወሓት ነው የወጣ ነው። ህወሓት ውስጥ ኢህአዴግ ውስጥ በ13 ዓመቴ የገባውበት ድርጅት ነው። በዛ ሰዓት ላይ ከገባው በኋላ አንድ ባለፈው ያነበብኩላችሁ ነገር አንድ ሰካራም አባት ሁልጊዜ እየሰከረ ሲገባ ሁለት ልጆች ነበሩት። ሁለቱም ሁለት አይነት ባህሪ ወረሱ። አንዱ አባቱ እየሰከረ በመምጣቱ ያ ነገር ደስ ስላለው እንደ አባቱ ሰካራም በመሆን መስከርን ወረሰ። ሌላኛው ደግሞ እጅግ ያ ነገር በጣም ስላስጠላው መጠጥ ከሚዞርበት ቦታ ላይ ላለ መቅረብ ላለ መድረስ ወሰነ ማለት ነው። ሁለቱ በአባታቸው ሰካራም መሆን ምክንያት አንዱ መጠጥን መጥላትን አንዱ ደግሞ ሰካራም መሆንን ወረሰ። እኔም ኢህአዴግ ውስጥ በነበረው መጥፎና ቆሞ ቀር የፖለቲካ ሐሳቤ መሰረት ጥቂቶች በዛ መደናቀፍ ውስጥ ተስፋን አሻግረን የምናይ ሆነ። አብዛኛው ደግሞ ኢህአዴጋዊነትን ሆኖ ከኢህአዴግ በላይ ኢህአዴጋዊ ለመሆንና ከኢህአዴግ ጨቋኝነት በላይ ጨቋኝ ለመሆን ከኢህአዴግ በዝባዥነት በላይ በዝባዥ ለመሆን ተሳሉ ብለው ይናገራሉ። ኢህአዴጋዊ መሆናቸውን ክደው አያውቁም። ግን ኢህአዴግ ውስጥ ሆኜ ብወለድም ኢህአዴግን ባህሪ ወርሶ ትልቁ ኢህአዴግ ወይም ከኢህአዴግ የባሰ ኢህአዴግ ለመሆን ሳይሆን የኢህአዴግን ክፍተት የሚሞላ ለሀገርና ለህዝብ የሚጠቅመውን ኢህአዴጋዊ ሐሳቤ ወረስኩ ይላሉ። እኒህ ሰውዬ እዚህ ላይ ሲናገሩ መቼም የኛ ሀገር ታሪክ ማንኛውም ሰው እንደፈለገ አድርጎ የሚነግረን እንጂ ሐቁም ይዘገብልናል። ለዛ ነው ብዙ መስራት የሚጠበቅ። ታሪኩ ሲጻፍም ሐውልቱ ሲሰራም ሁሉም ነገር ሌሎች በራሱ ሐሳቤ መሰረት ለራሱ ጥቅም እንዲጠቅመው አድርጎ የመናገር አይነት አባዜ እንዳለ እንደዛ ነው ሲተረክልኝ እና ምንድን ነበር ይሄን ካሉ ሙሉ አንጥልም። ምንም የሚጠቅም ነገር ይሁን የሚጠቅመን ነገር ከየትም ቦታ ይገኝ እንደ ጉባለች የምናገረው ዋጋ ከፍለንም ቢሆን የሚጠቅመንን ማግኘት አለብን። ማግኘትም መጠበቅም ማስጠበቅም አለብን። የማይጠቅመን ከሆነ ደግሞ ከላያችን ላይ ቢሆን ለማስወገድ ዋጋ ከፍለንም ቢሆን ከላያችን ላይ ማራገፍ አለብን፣ ማስወገድ አለብን። ሁለት ነገሮች እኛ ራሳችንን የማጣት አይነት ዝንባሌ አለ። ሚዲያ መጠቆም ነው። እኔ አሁን የተናገርኩትን እኔ የምችለውን ያህል ነው። ከኔ የተሻለ አቅም ያላችሁ ወንድሞች አላችሁ። ከኔ ጋር ተንተርሳችሁ የእናንተ ሲጨምሩበት እኔን በልጣችሁ ትሄዳላችሁ። ሚዲያ ነገሮችን መጠቆም መቀስቀስ የእናንተን ትልቅ አቅም ተጠቅማችሁ ደግሞ ወደ በለጠ ከፍታ እንድትሄዱ ማድረግ እንጂ ውሳኔ ሰጪ አይደለም ሚዲያ። ስለዚህ ሚዲያንም በአግባቡ ሁሉንም ነገር በአግባቡ የመጠቀም ዝንባሌም እንዲኖርና ይህን ነገር እንዲሁ በተሰማን ስሜት ብቻ ጠቅልለን እንዳንጥል አድርገን ሌላም ይሄ ብቻ አይደለም ከሌሎች ነገሮች ቢሆን የምንጠላቸው ብዙ ሀገሮች አሉ። ለምሳሌ ግብጽ ብናረጋት ከግብጽ ውስጥ የሚጠቅም ነገር ሊኖር ይችላል። ምክንያቱም የእሷን ቡር ማለት ወይም የእሷ ጥላት ሆኖ መገኘት የእኛን ፍቅር የሚያሳድግም ሊሆን ይችላል። ሲምፕል የእሷ ብዙ ነገር በክፋት መሮጥ ውድቀቷን የሚያፋጥን ጉድጓዷንም ከፍ አድርጎ ዘለቅ አድርጎ የሚያቆፍር እና በጥቂቱ እንድትጠፋ የሚያረጋትም ሊኖር ይችላል። በክፋት የቆመ ሰው አያስፈራንም። ክፎችን አትፍሯቸው፣ ተጠንቀቋቸው ብቻ። እንደ መልካም አስተዳደር እንደ ሌላው ሁሉ ከሰርቫይቫል አንግል ነው የምናየው። ከሰርቫይቫል አንግል ነው የምናየው። ይህ ህዝብ እንደ ህዝብ ከመኖሩ ጋር ህልውናውን ከማስቀጠሉ ጋር ነው የምናየው። በዚህ መልኩ ስናየው ይሄ አሁን ያለው ኩራት ኮት አንኮት ኩራት ሶያውን ይሄ እንደዚህ ያንን where are we የሚለው ዲፋይን የሚያደርገው በሞት አፋፍ ላይ መሆናችን ነው። እኛን ዲፋይን የሚያደርገን ከምንም ነገር በላይ ይሄ ነው ዲፋይን የሚያደርገን። የበፊቱ ለኛ ትርጉሙ ምንድነው? ከዚህ ጠርዝ ለመውጣት ከአለፈው ታሪክ የምንቀስመው ሞቲቬሽን እና ፓተርን ካለ ብቻ። ያለፈው ታሪክ ትርጉሙ
ለአሁኑ የአሁኑን ተግባር ለመምራት እስካገለገለ ድረስ ነው። የአሁኑን ተግባር እየመራበት ያለው አቅጣጫ የሞት አቅጣጫ ነው። ከስር ያለው ድሪቶ እየተቃጠለ በላዩ ላይ ጋቢ የመደረብ አቅጣጫ ነው። የበፊቱ ታሪክ የአሁኑን ተግባር ኢንፍሉዌንስ እያደረገበት ያለው እስካሁን ድረስ። የበፊቱ ታሪክ የአሁኑን ኢንፍሉዌንስ ማድረግ ያለበት ግን በሌላ አቅጣጫ ነው። ቡታ በማሰማት ነው። ሰርቫይቫልን ለመደገፍ የሚችሉ ህልውናን ለማረጋገጥ የሚችሉ ትምህርቶች በመቅሰም መልኩ ነው። ያቺ ቫልዩ የቁጭት ቫልዩ ብቻ ነው ያለፈው ታሪክ ሊያወርሰን የሚገባን ከምንም ነገር በላይ። አንድ የኢሉባቦር አርሶ አደር ነው። ድሃ ነው። ድሃ ብቻ ሳይሆን በመጠኑም ሰነፍ መሳይ ነገር ነው እና ቤቱ የሰራት ጎጆ ባንዱ ጫፍ ታፈሳለች። ያቺ የምታፈሰዋን ጫፍ ከማሻሻል ይልቅ በማታፈሰዋ ጫፍ መኖርን ጀምሯል እና አጋጣሚ ሆኖ ኃይለኛ ዝናብ ይዘንባል። ኃይለኛ ዝናብ ሲዘንብ ሀብታም አርሶ አደር ከብቶች አሉት። እነዚህ ከብቶች ዝናብ እየቀጠቀጣቸው እነሱን ለመሰብሰብ ይሯሯጣል። በዛ በዝናብ ላይ ብስብስ ብሏል። አንደኛውን ሲል ይሯሯጣል። ይሄ ድሃ ሰውዬ ግን በከፊል በምታፈሰው ቤት ውስጥ ሆኖ በጫፍ ያየዋል። ይህን ሀብታም ሰውዬ በዝናብ ሲቀጠቀጥ ያየዋል። እንኳንም ከብት አልነበረኝ አለና ድህነቱን ዲና ያደረገው ድህነት ኦኬ ባገኛው በዝናብ ነበር የምቀጠቀጠው እንጂ የሚቀርብ ነገር የለም። የኛው አንድ አማራጭ። ሁለተኛው አማራጭ እች ቤት እያፈሰሰች መስተካከል አለበት ብሎ ዳይሬክትሊ ኮንፍሮንት ማድረግ ነው። ልማት የህልውና ጥያቄ ነው። ዴሞክራሲ የህልውና ጥያቄ ነው። ይሄ ከፓርቲ ጋር አያያዝም። የዴሞክራሲና የልማትን ጥያቄ ሰንተር ፒስ የህልውና ጥያቄ አድርጎ የማይወስድና ለዚህ መልስ የማይሰጥ ስትራቴጂ ኢሬሌቫንት፣ ለዚህ መልስ የማይሰጥ ፖሊሲ ኢሬሌቫንት፣ ለዚህ መልስ የማይሰጥ ትንተና ኢሬሌቫንት። ድሃ ስለሆን የዓለም ጋርቤጅ በላያችን ላይ ይፍሰስ አይደለም እያልን ያለ ነው። ድሃ ስለሆንን እየፈሰሰ ያለውን ጋርቤጅ ለማውጣት፣ ለማጥፋት፣ ለመጥረግ ሌት ተቀን መረባረብ አለብን ነው እያልን ያለ ነው። እዛች ርብርብ ላይ 1 ግራም ጉልበት የሚጨምር በሙሉ ወዳጅ ነው። እዛች ርብርብ ላይ 1 ጋት ወደ ኋላ ጎትቶ የሚይዘን ሰው ጠላት ነው። በፊት መሬት መዋጠጥ መቻል በቂ ነበር። አሁን ያንን መሬት ከግሎባላይዜሽን ከዚህ ከዓለም አቀፉ ትስስር ውጭ መሆን አይቻልም። ውጭ የሆነ ሀገር የለም። ኦፕሽኑ በግሎባላይዜሽን ውስጥ መግባት፣ 2 እግርን ማስገባት ወይም 1 እግርን ብቻ ማስገባት አይደለም አማራጭ። ያ አማራጭ የለም። 2ቱም እግሮች ይገባሉ። 2ቱም እግሮች ሲገቡ ቆመው ነው የሚገቡት፣ በእንብርክክ ነው የሚገቡት። ያ ነው ምርጫ አለ። ሌላ ምርጫ የለም። ተዝናንተን በሳብሲስተንስ የምንኖርበት ኢንቫይሮንመንት ተቀይሯል። በውድድር ማሸነፍ መኖር፣ በውድድር
አለማሸነፍ አለመኖር የሚሆንበት ኢንቫይሮንመንት ውስጥ ነው። የሚገርመው ነገር ውድ አድማጮቻችን የዘንድሮው እሺ እኔም እዚህ ጋር ላመጣው የፈለኩት ምንድነው እስኪ ነገሮችን ለማየት ምን ያክል ትኩረት እንሰጣለና ያንን የመዳሰስ አቅማችን ምን ያለው ሚለውን ለማየት ነው። እንደዚህ አይነት ንግግርም እኔ ጠብቄ ስለማላውቅ እንዲህ አይነት ነገሮችን ሳገኝ እስኪ እንስማው። ከዚህም በላይ እንደዚህና አንድ ሰው ሙሉ በሙሉ ክፉ እንደማይሆን ሙሉ በሙሉ ጥሩ እንደማይሆን አይነት ሐሳብም ነው እንትን ያለኝ ግለሰቦችን የማግዘፍ አይነት ስሜት አደገኛ ነው። ምክንያቱም እኛ ሰዎች እኩል ሆነን የተፈጠርነው አንዱ ሰው ካንዱ ከበለጠ ወይም አነሰ የሚል ነገር ካለ እሱ አደገኛ ይሆናል። እኔ ስኬታማ እንደሆን የናንተ ውጤት ነው። ያለናንተ እኔ ያለናንተ አብረን ሳንሆን በብቸኝነት ስኬት የለም። ሸካር ሴት ብቻዋን ስኬታማ አይደለችም፣ ወንድ ብቻውን ስኬታማ አይደለም። ምን ህፃናት ብቻቸውን፣ ሽማግሌዎችም ብቻቸውን፣ ወጣቶችም ብቻቸውን፣ ጎልማሶችም ብቻቸውን ውጤታማ አይደለም። ነገሮች ተሰላስለው ተደምረው አብረው ሆነው መደመር ሲባል ብን ብሎ ይከድና ጠቅላይ ሚኒስትር ዶክተር አብይ ጋር ይባላል። አሁን የኛ ሐሳቤ ኢትዮጵያ ውስጥ ባለው አጠቃላይ ሁነት መሰረት ጠቅላይ ሚኒስትር ዶክተር አብይን እንደው ከማጨብጨብ ውጪ ከማሽቃበጥ ውጪ ከመጠበቅ ውጪ ሳቸውን ከመንከባከብ ውጪ የኛ አማራጭ ምንም አይደለም የሚል ላይ ነው የደረሰው። ለምን ካለ የምንሰራው ስራ የሚያሳፍር ነው። መንገድ እየዘጉ መንገድ ከሚሰራ ጋር ለውድድር እንኳን አንበቃ። ብልጽግና ጠቅላይ ሚኒስትሩን ጨምሮ እንዲያሸንፉ እንዲዘናጉም ጭምር የኢትዮጵያ ስኬት ወደ ኋላ እንዲጎተት እንዲህ በማድረግም እንኳን ሳይሆን በዛ ላይ ሁሉ እየሰሩ ያሉት እነዚህ ጎታችሁ ናቸው። ጽንፈኞች፣ ባንዳዎች፣ ገዳዮች ከማይገልሰው ጋራ የበለጠ መወዳደር ስለማይችሉ እነሱ ገዳዮች ገዳይ ነው የማይገልሰው እነሱ ነው። የነሱ በሞት ይቀጡ እድሜ ልክ ይታሰሩ ምን ይሁኑ የሚል ላይ ነው። ያልገደለ ሰውስ ምንም ልትሉታችሁ ሰው መንግስትን እንዲዘናጋም ጭምር ያደረጉና ለመንግስት ጉልበት እየሆኑ የምላቸው ጽንፈኞች ናቸው። መንደርተኞች፣ ጎጠኞች ናቸው። እንኳን እየሰራ ሳይሰራም ቁጭ ቢል ያሸንፋቸው። ምክንያቱም እነሱ በገዳይነት በዘራፊነት በነውር ነው። ነውር የሰራ ሰው፣ ነውር ያወራ ሰው፣ ነውር ያሰበ ሰው ደግሞ ያ እስኪገለጥ ብቻ ነው ነፃ የሚመስለው። ኢትዮጵያ ጥላቶች አሁን ፋኖ ነኝ ሸኔ ነኝ ወያኔ ነኝ የሚሉትን ሁሉ ነውር እንዲሰሩ እያገፋፉ ይገፋቸዋል። በኋላ ነውራቸውን ከኋላ እየለቀሙ እያጠራቀሙ ደግሞ ይሄው ነውርህ፣ ይሄው ቆሻሻ፣ ይሄው በህዝብ ላይ እየፈጸምከው በደል ይሏቸዋል። እቅድ ሲሰጡ አይታዩም። እነሱ እቅዱን ሲፈጽሙ ይቀርጿቸዋል። ቢኮዝ ይሄ ለሚሰራ ሰው ሀቅ ለሚናገር ሰው ሰላም ለሚሰብክ ሰው የሚዘጋ ያጋንንት መድረክ ነው ይሄ ሶሻል ሚዲያ የሚባለው። መጠፋፋትን እጅግ አብዝቶ የሚደግፍ በዛ ልክ ያበደ ገንዘቡን ሁሉ ለነውርና ለኃጢአት የሚያወጣ ብዙ ብድ ያለበት የአልጎሪዝሙ ባለቤቶችን ጨምሮ በቃ የሚጠላው ነገር አብረን እንሁን፣ ሰው እንሁን፣ ትልቅ እንሁን፣ ሰላም እንሁን፣ እንደግ እንመንደግ የሚል ሐሳብ ሲናገር አይደል። ጾታ ለመቀየር ሙሉ ወጪ ስፖንሰር ያደርጋሉ። የተራበ ለማብላት ግን ነገ ከተረፍኩ በኋላ ህይወትን እኔ ማዝዝበት ከሆነ ብቻ ነው መረዳ ይላሉ። ሪል ወርልዱ ነው ዓለም ያለችበት ሁናቴ ነውና አሁን እዝና ላይ ያልን ስንል የተናገሩትን ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የነበሩት ነገር ቤዚክ ነው። ተወዳዳሪ ነው ወይ አሸንፎ ከምንድነው ግሎባላይዜሽን ላይ ራስን በማግለል አይሆንም። ዛሬ ቆመ ጠብቀኝ ይዞ እንደተነሳው ቡድን አይነት የት እንደሚደርስ ነው የሚናገሩት። መግባት ግዴታ ነው፣ አልገባም ብሎ ማለት የለም። ስንገባ ግን አንድ እግራችን ብቻ ይገባ በደንብ እንግባ ወይስ ከፊሉ አይነት ነገር ነው። ይሄ ሐሳቤ ከነበረ እናሳቸው ሲያስቡት ያንን ከነበረ አሁን ያሉት እነ ደብረጽዮንና መሰሎቻቸውን ከሚሊዮን በላይ የሚቆጠር የትግራይን ህዝብ አስጨርሰው ዛሬም በትርምስ ውስጥ እያሉ አማራና ኦሮሚያ ክልል ደግሞ ሌላ የክፋት እጃቸውን ሰደው ያን የረከሰ ስራቸውን የሚሰሩ አውሬዎች ከየት መጡ? ወይስ እነዚህ ነበሩ የገደሏቸው ያስገደሏቸው? ወይስ እንደዛ አይነት ካሰቡ የሐሳብ ወድቆ የቀረው ለምንድን ነው? ሐሳቡ አይጠቅምም ነበር። አሁን የሰማነው ሐሳቡን ተቀብሎ ማሳደግ ላይ መንበል በዛም ይሁን በዚህ እኔ እንደ ጉባለች የአብረን የተገናኘን ሰዎች የሐቅ ልጆች አደራ የምለው
ሁሉ ጊዜ እድሜያችሁም ገንዘባችሁም ዕውቀታችሁም ማንኛውም ሰብእናችሁ ለኢትዮጵያ ከፍታ ለራሳችሁ ከፍታ ለሰውነት ለሃይማኖታችሁ ለእናንተ አጠቃላይ ስኬት ከሰው በላይ ሊያውላችሁ የሚችል የማይደበዝዝ ታሪክ ጻፉበት። እንደዚህ አይነት አሁን ባሉ አውሬዎች ሆድ አደሮች ከገቡ በኋላ መውጫ አጣው ባሉበት ላይ ሙትቻ ሆነው ሙትቻነታቸውን ሊያወርሱ በተሰባሰቡ ሰዎች መካከል የእናንተ ታሪክ እንዳይደበዝዝ አድርጉ። ከውላችሁ ጀምሮ ነው። እና አስቸኳይ የምግብ ድጋፍ እንዲደረግላቸው ጠየቁ። የረጂ ድርጅቶች ድጋፍ እየቀነሰ በመምጣቱ ህፃናት፣ እናቶችና አቅመ ደካሞች ለከፋ ማህበራዊና ኢኮኖሚያዊ ችግር መጋለጣቸው ተገልጿል። አዲሱ ተስፋዬ በትንታኔ ይነግረናል። ዜጎች በሰው ሰራሽና የተፈጥሮ ችግር ምክንያት አካባቢያቸውን ለቀው ለኢኮኖሚያዊና ማህበራዊ ቀውስ ይዳረጋሉ። በተለይም ደግሞ በክረምት ወቅት ተፈናቅለው በጊዜያዊ የመጠለያ ጣቢያ ተጠልለው የሚገኙ ዜጎች ለከፋ ችግር የመጋለጥ እድላቸው ከፍተኛ ነው። በሀገራችን ኢትዮጵያ ከቅርብ ጊዜያት ወዲህ በተፈጠረው ጦርነት ምክንያት ዜጎች አካባቢያቸውን ለቀው ለተለያዩ ችግሮች እየተዳረጉ ይገኛሉ። በሰላም እጦት ምክንያት ከሚኖሩበት ቀዬ ጦርነትን ሸሽተው በደብረ ብርሃን የመጠለያ ጣቢያ ተጠልለው አስከፊ ህይወትን እየተጋፈጡ የሚገኙ ዜጎች ቁጥርም ከፍተኛ ነው። ከተፈናቃዮች መካከል በስልክ አስተያየታቸውን ለአማራ ሚዲያ ኮርፖሬሽን የገለጹት ነዋሪዎች የክረምቱን ወቅት መግባት ተከትሎ ተፋፍገው በመጠለያ ጣቢያ የሚገኙ ዜጎች ለተላላፊ በሽታዎች እየተጋለጡ ነው ብለዋል። እዚህ አዲስ እየገባ ያለው ክረምቱ ጋራ በጣም አካባቢ ቆሽሾ ነው ያለው። ቆሻሻው በጣም ወደ የት እንደሚጣል ግራ ገብቶናል። ብዙ ሽንት ቤቶች ሞልተው ተዘግተው ነው ያሉት። እንግረም ተገባ ጀምሮ ወሬሽኑ ብዙም እንትን አለው። ብዙም ቦታው አይቀማም። በአንድ ላይ ደግሞ ሰውነቱ ታፍጎ ስላለ በጣም እየተጨነቀ ነው። ከዚህ በፊት የረድኤት ድርጅቶች የተፈናቃዮችን ህይወት ለመታደግ የጤና አገልግሎት ሲሰጡ መቆየታቸውን የገለጹት ተፈናቃዮቹ ይችን ዜና ወደ እናንተ ያመጣውበት ምንድነው? ይሄ መፈናቀል ከተፈናቀሉ በኋላም ተፈናቅሎ መቅረት የእርዳታ የሰዎች ጥገኛ ሆኖ መቅረት የዓለም የፖለቲካ አንዱ እንትን ነው። አንድ ምንድነው ስትራቴጂ ወይም ይሄ ሜካኒዝም ያካሄድ ስልት አይነት ነገር ነው። ስለዚህ እኛ እዚህ ደብረ ብርሃን ላይ የነበሩትን አንድ ሄደው በብሔር በምን ወለጋ ሰው ሞተ እንደዛ ተብሎ የሚሰራውን ድራማ እንድታስታውሱ ከዛ ካፈናቀሉ በኋላ እዚህ ካምፕ ላይ ካስገቡ በኋላ እነ መስከረም አበራና እነ ዶክተር ገንፎ እዚህ ጋር የገቡ ወንድሞችን ሰብስበው በተለይ ከወለጋ ተነስቶ ወደ ባህር ዳር ነው መሄድ የሚሻለው ወይስ ፍኖተ ሰላም ቡሬ ነው መሄድ የሚሻለው ወይስ ደብረ ብርሃን መምጣት? ለምን ደብረ ብርሃን ተመረጠ የሚለውን ስታዩ ለአዲስ አበባን ለመነጀስ ለመሸበር እነሱንም ለዛ ለሽብርና ለተለያየ ነገር ለመጠቀም ሲባል እዚህ ጋር ያመጡበት ነው ያለ። ካመጡ በኋላ መውጣትም መግባትም በሰው ቁጥጥር ስር እነዛ ሰዎች መጀመሪያ ሲገቡ ከዛ እንዲለቁ እንዳትሞቱ ልቀቁ እያሉ የሚገሉትን ገለው ወይም የሚደበድቡትን ደብድበው የሚያቃጥሉትን አቃጥለው በማስፈራራት ነው ሰውን ግር አድርገው የሚሄድበትን መንገድ ሁሉ እየመሩ የራሳቸው የክፋት ጉድጓድ ውስጥ ከከተቱ በኋላ እንዳይወጡ እነሱ ሲሞቱም በቃ ያተርፋሉ፣ ሲታመሙም ያተርፋሉ። በማንኛውም መልኩ መሸቀያ ናቸው። ለማን? የረድኤት ድርጅት ግብረ ሰናይ ተብሎ ግብረ እርኩስ እኮ ነው። ስሙና ምግባሩ መጣጣም እኮ ያለበት ለዛ ነው። ይሄ በድፍረት የምንናገረው እጅግ አስቀያሚ ማንም የማይደፍረውን ነገር ነው የምናገረው። ተግባረ ሰናይ ምግባረ ሰናይ ሴቭ ዘ ችልድረን ህፃናትን ጠብቃል ምናምንቴ ሰብአዊ መብት እንደዚህ እየተባለ ዲሞክራሲ እየተባለ የረከሰ ነገር ማከናወኛ ሆኗል። ሃይማኖት ተቋማትም ማንኛውንም ነገር ሆኖ የረከሰ ሆኖ ፈጣሪም በዛ በጎ ነገር ላይ እንዳይገኝና እርዳታውን እንዲያነሳ ሰውኛ በሆነ ነገር ደግሞ የተዘጋጀ ይቀድማል። ለዛ እኮ ነው እነሱ ለረከሰ ነገር ተዘጋጅተዋል። እኛ የተወደደ ነገር ይዘን አልተዘጋጀንም፣ ይቀድሙናል ማለት በሰውኛ ስለሆነ የምንሄደው የፈጣሪን ከራማ የፈጣሪን መለኮታዊ ስጦታ ደግሞ በኃጢአት እንድናጣ ሁሉ በማድረግ ነው። ጸሎታችን እንዳይሰማ እንደዚህ እጅግ በጣም የረቀቀ አካሄዶች ነው። ባጭሩ ማፈናቀል አለ። ካፈናቀሉ በኋላ በአንድ አጥር ውስጥ ማስገባት አለ። ከዛ በኋላ እያስራቡ ደግሞ ማንም እርዳታ ይስጥ የተሰጠው ነገር ለሰዎች እንዳይደርስ በማድረግ በግልጽ የሰማችሁትን ባስታውሳችሁ በትግራይ ክልል ላይ አንድ ልጅ ከሰጠሽ ሁለት ልጅ ከሰጠሽ ነው እርዳታ የሚሰጥሽ። እርዳታውን ራሱ ያመጣው ይመስል ሌላ ካን የሰጠው ያን እርዳታ ለመስጠት ግን
ልጇን በስጦታ የሚቀበልበት አይነት ሽቀላ ነበር። ላይክ ዛ በሱዳን አካባቢ ላይ የነበሩት ሳምሪ የሚባሉት ማይካድራ ላይ ያንን የቀን ሰራተኞች ጨፍጨፈው ይሄዱ ሰዎች ማይካድራ እንትን ብለው ሳምሪ የሚል ቡድን ይዘው ሱዳን ከገቡ በኋላ በተባበሩት መንግስታት ድርጅት የስደተኝነት መታወቂያ ተሰጣቸው ሲያበቃ ቅማንት በሚል ኮሚቴ መተማና ሽንፋ ቋራ አካባቢ ላይ ወታደር ተደርገው ይመጡ ነበር። ሲሞቱ የሚገኘው መታወቂያ የተባበሩት መንግስታት ድርጅት የሰጠው የስደተኞች መታወቂያነት ነው። በዓለም ላይ ያሉ አሸባሪዎች የሚደጎሙት አሸባሪዎች የሚመለመሉት ምናምን ስደተኞችን እንዳልኳችሁ አቅዶ ማፈናቀል አንድ ታርጌት አለው። ከዛ ቀጥሎ ዛጋ ወስዶ ደግሞ ማስራብና እነሱን በፎቶ እያሉ ማሰራጨት አንድ ታርጌት አለው። ከዛ ቀጥሎም ደግሞ እነዛን ሰዎች እዛ ጋር በማሰቃየት ከዚህ ስቃይ ይልቅ ሄደህ የኔ አሸባሪ ሆነ ከሌ ጋር ገብተህ ከሌ ጋር ሆነ ብትዋጋና ብትሞት ይሻላል የሚል በራሳቸው ወጥመድ ውስጥ የሚሄዱበት ብዙ ዝባዝንኬ ብዙ ኮተት ስላለ ዝም ብሎ ስደተኛ ተፈናቃይ ሲባል ለምን ይፈናቀላሉ ብላችሁ እንዳትሳሳቱ ነው። ልክ የምትሆኑት ይሄን ካወቃችሁ ነው። ከዛ ውጪ እነሱ የሚፈልጉትን ነው የሚነግሯችሁ፣ ሐቁን አይነግሩም። አሁን ዓለም ላይ ያለው አሻጥር ሐቁ ሳይሆን የሚነገረን የኛን የሚያስጮህ የኛን የልብ ትርታ የሚጨምር የሚያስደነግጥ ምናምን ነገር ነው የሚነገረን። እኛን ወደ እነሱ ሌላ ወጥመድ ውስጥ የሚከትና የሟቹን ቁጥር የሚያበዛ የእልቂቱን ቁጥር የሚያበዛ በዛ እልቂት መካከል ላይ ገላጋይ መስለውም ገዳይ ሆነውም በሁሉም ቢሰለፉ የሚያተርፉበትን ሜካኒዝም ነው እንትን መንግስት መልሳለሁ ሲል አትመልስም አሉ። የት ያሉት እዚህ ደብረ ብርሃንም ባህር ዳርም ያሉት የአማራ ክልል ባለስልጣናት አትመልስም መንግስት አሉት። ቢኮዝ አሉ እዛ ቦታ ላይ ስጋት አለን አሉ። ምን ማለት መሰላችሁ? እዛ ቦታ ስጋት አለን ካሉ ያ ሰው እንዳይመለስ ይናገራሉ፣ ያስፈራራሉ። ጀስት አይ የሆነው ይሁን እንጂ ታስር ያልሞትም ብሎ የሄደው ሰው ካለስ ባገኙት አጋጣሚ እንደምንም ተሳክቶላቸው አንድ ሰው ሁለት ሰው ገለው አላልኩም ማና ብለዋል አትምጣ ብዬ ነበር እኮ ብለው የነብይነት ነብይ ይሄ ራእይ የሚያው በቃ እንደው የነሱ ያሉት በቃ ፍጹም ጠብ የማይል ነብይ የሚመስሉ እርኩሳን አሸባሪዎች የሚሰሩ ስራ አትዱ ይላሉ። ከሄዱ በኋላ ገደሉላል። ለምሳሌ ዘር ማጥፋት የሚሉት ዘር ማጥፋት የሚመስል አይነት ድራማ ለመስራት ወደፊት ያቀዱ ሰዎች ናቸው። ሰብአዊ መብት የሚሉት ሰብአዊ መብት በሚለው የበሰበሰ ኮሮጆ ውስጥ ሊያስገባ የሚችል ወጥመድ ዘርግተው በዛ የሚገቡ ሰዎችን ለማስገባት ያቀዱ ሰዎች ናቸው። መጀመሪያ እየለፈለፉ ያግባቡናል ማለት ነው። እና ቀላል እንዳይመስላችሁ እዚህ ጋር አማራ ክልል ዜና ስላቀረበው አይደለም። እዚህ ስደተኞችን ከማፈናቀል ጀምሮ ከተፈናቀሉ በኋላ ካለው አሸባሪ አድርጎ ከመመልመል ተስፋ በማስቆረጥ እንዲሞቱም በሽታ እንዲዛቸውም ብዙ ነገር እንደሚሰራበት ዓለም እንድታስቡ። ምክንያቱም ቢምቢም ሆነ ምናምን በሽታም እኮ ተመርቶ የሚለቀቅበት ዓለም ላይ ነው ያለው። ድርጅቶች ድጋፍ እየቆመ በመምጣቱ ለችግር ይበልጥ ተጋላጭ መሆናቸውን ገልጸዋል። ጤናን አስመልክቶ አሁን ላይ በጣም አስቸጋሪ ሁኔታ ላይ ነው ያለነው። በፊት በጣም ብዛት ያላቸው ሕክምና ላይ የሚሰሩ ድርጅቶች ነበሩ። እነሱ አሁን ወጥተው የሉም። የምሴት የሚባል ድርጅት ብቻ ከመንግስት ጋር በመተባበር እሱ ብቻ ነው ጤና ላይ የሚሰራው። ውሃ ራሱ በቂ እያገኘን አይደለም። በመጠለያ ጣቢያዎች ካለው የህዝብ ቁጥር አኳያ የሚቀርበው የዕለት ደራሽ ምግብ መጠንም በቂ ባለመሆኑ ህፃናትና እናቶችን ጨምሮ አቅመ ደካሞች ለከፋ ጉዳት መጋለጣቸውን ነግረውናል። አብዛኛውን ችግር ያለው የምግብ ድጋፍ ነው። የምግብ ድጋፍ ደግሞ ያው በሁለት ወርም በሶስት ወርም አንዳንዴ ሆነ የበቆሎ ምናምን ነበር የሚያመጡ 15 ኪሎ ባኖር ሶከም ማለት ነው በአንድ ሰው እንደዛ እየተሰጠ ነበር ያለው። እሱንም አሁን ያው አንድ ሁለት ወር ምናምን ሊሆን ነው ከተሰጠ እሱ ችግር አለ። ሁሉም ነገር በክረምት ምክንያት መሰለኝ የለም። እና ደግሞ ሰጥተውም ትንሽ ያስፈራም ሰው የሚቀርበላቸው ምንም የቀረበ ያለ ነገር የለም። አሁን የሰሜን ሸዋ ዞን ጤና መምሪያ ኃላፊ አቶ በቀለ ገብሬ በያዝነው የክረምት ወቅት በተፈናቃይ ጣቢያዎች ተላላፊ በሽታዎች እንዳይዛመቱና በዜጎች ላይ ጉዳት እንዳያስከትሉ እየተሰራ መሆኑን ገልጸው የረድኤት ድርጅቶች ድጋፍ ይበልጥ መጠናከር እንደሚገባውም ጠይቀዋል። ሲደግፉ የነበሩ በጣም በርካታ ፓርትነሮች ለቀው በመውጣታቸው በተለይ
ከዚህ ከሃይጂን ሳኒቴሽን ጋር ተያይዞ መጸዳጃ ቤቱ አብዛኛው ጊዜያዊ ነው፣ ቶሎ ነው የሚሞላብህ። ያንን መጠህ ማስወገድ አለብህ። ከዛ አኳያ ከፍተኛ ወጪ ይጠይቃልና እዚህ አካባቢ ላይ አሁንም መተጋገዝ መደጋገፍ ይጠይቃል። በአጠቃላይ ግን እንደ ጤና ምንም አይነት የወረርሽኝ እንዳይከሰት በምንችለው አቅም መስራት የሚገባንን ነገር ከማስተማር ጀምሮ እየሰራን ያለን። እሺ እንደ መንግስት ቅድም ካልኩት አሻጥር ባሻገር ደግሞ መንግስት ትኩረት እንዲሰጥ አደራ ማለት እንፈልጋለን። ይሄ ኢትዮጵያውያን ናቸው፣ እኛ ሀገር ነው ያሉት። ሌላም ቦታ ላይ ያን ነገር የሚመስል የረከሰ ነገር የሚሰሩ ሰዎች ሁሉ ባሉበት ነገር ላይ እነዚህ ሰዎች እንዳይጎዱ በዚህ አጋጣሚ በፈጣሪ ስም መንግስት ያው ትኩረት ሰጥቶ እንዲሰራ ወይም እንትን እንዲል እንፈልጋለን፣ እሱ እንዲያይል እንፈልጋለን ማለት ነው። ትሪሊየን ዩኤስዲ የበጀት እንትን አላቸው፣ ጋፕ አላቸው። ቻይና ታበድራለች፣ ገንዘብም እያላት ቴክኖሎጂም ይዛት አለ፣ ግን ሀያል ሀገር ሆና አልቻለች። አይኤፍኤም ብቻ ብንወስድ አሜሪካ 17 ቦታ አላት፣ ቻይና 3 ብቻ። ይሄ ሁሉ ገንዘብ እያበደረች ቴክኖሎጂም እያመረተች ሀያል መሆን ለምን አሁን ነው ማለት እስቲ ባይሆን የተቀራረበ 17 እና 3 በጣም የተለያየ ነው። ለምን አልሆነም ሲባል 5th ጀነሬሽን ዋርፌር ቻይና ሳይፕስ ላይ አትሰራም፣ ሚዲያ የሚባል የላት። እነዚህ በሚዲያ በከፍተኛ ደረጃ በእያንዳንዳችን ውስጥ ይሰራሉ። ስለሚሰሩ እነሱን ማግነን እነሱን ማክበር ሳታስበውም አስበውም በሁላችን ውስጥ አለ ማለት ነው። ቻይናዎች ገብቷቸዋል፣ 5th ጀነሬሽን ዋርፌር ላይ እየሰሩ ነው። በኋላ ይገለበጣል። እዚህ ጋር ጠቅላይ ሚኒስትሩ የሚያነሷን ነገር ምንድነው? ሚዲያ አላቸው። በሚዲያ ላይ የረከሰ ነገር እየሰሩ እንኳን ቢሆን እነሱን ማድነቅ እነሱን መውደድ ያልሰሩትንም ሆኑ ማለት እኛ ሀገር ከክብራችን ዝቅ የሚያደርግ ፊልሞች እንዲሰሩ፣ ሙዚቃዎች እንዲሰሩ፣ ትርክቶች እንዲሰሩ፣ ሐውልቶች እንዲሰሩ፣ መጽሐፍት እንዲጻፉ ስፖንሰር ያደርጋሉ። እነሱ ጋር ደግሞ ከመሬት ብድግ ብሎ ሄዶ አውሮፕላኑ ከመሬት የሚፈጠፍጥ ከመሬት ዘሎ ሄዶ ከሰማይ ላይ ያለውን አውሮፕላን መሬት ላይ የሚፈጠፍጥ አይነት ኤግዛጁሬት የሆነ በጣም የተጋነነ ቅጥ የለሽ የውሸት ትርክት ይተረካል። በዛ ምክንያት ቻይናዎች ሀብት ያላቸው ምን ያላቸው እንኳን እንደዛ ሊሆኑ ቻሉ ነው ያሉን ጠቅላይ ሚኒስትራችን ከተለያዩ እህት ወንድሞቻችን አንፃር ዛሬ ወንድማችንን ምንድነው አንዳንድ ምን ቀረ ምን አለ የሚለውን ነገርም እንትን ማለት ፈልጋለሁ። እስኪ ከዛ በፊት አንድ የሚያስቀን ከሆነ እሱም ቢጋብዝ ደስ ይለኛል። እንጀራ እኮ ነው እንግዲህ ምን ይደረጋል ብዬ እኮ እኔ ደግሞ ቋሚ ስራ ያለው ሰው ወዳለሁ። አሁን አንተ ቋሚ ስራ ነው ያለ፣ እነዚህ አሁን ሌሎቹ አሁን ስራ አለን ብለው ነው አሁን እቺ ህዝቡን እየሰበሰበች መርፌ የምትጠቀጥቅ ሴትዮ ስራ ነው ብላ ነው? ያስ ዱቄት ጋር የሚል ዱቄታም ስራ ነው? እነዚህ ሁለት ይውጡል። ለምንድን ነው ጦርነት ማካሄጃ ነው ምናምን የሚል ነገር ሊመጣ ይችላል። ድሮኑ ወይ ደግሞ ጦርነቱ እየተካሄደ ያለው ለምንድን ነው? ስልጣን ላይ ያለው መንግስት ወይ ደግሞ እርዳታ እንዳያገኝ እነሱ የሚፈልጉት መንግስት የለኮሰውና እሱ የፈለገው ጦርነት ነው ወይንስ በሱና በአገሪቱ ላይ የተነሳ ጦርነት ነው የሚለውንም መመለሱ በጣም በጣም ጥሩ ነው። ዓለም አቀፉ የገንዘብ ድርጅት እንደምታዩት እንግዲህ ምን ያህል ቀልድና ፌዝ ላይ እንዳሉ እንድታዩ ነው ይሄንን የሚያመጣ ነው። እሺ ደግሞ የራሳቸው ሰውዬ ምንድነው እያለ ያለው? ጉልበት አለው ብዬ አላምንም። በነገራችን ላይ ብትበሳጩን ተበሳጩ፣ ብዙ የፈለገ ርቀት ቢመጣ ፋኖ አዲስ አበባ ላይ አይገባም። ይህን እርግጠኛ ሆኜ ነው የምነግራችሁ። አይችልም፣ መግባት አይችልም። ኤንድ እገባለሁም ቢል እቅድ ቢያቅድ ራሱ እቅዱ ልክ አይደለም። እቅዱ መጀመሪያ እንደ ዝንጀሮዋ መቀመጫዬን የአማራ ክልል የሚባል አለ፣ ተቆጣጠረው። እሱም የክልሉ መንግስት ውሰድ፣ ጉልበት ካለ ውሰድ፣ ለድርድርም ለምንም። አዲስ አበባ ያንተ አይደለችም፣ የጋራ ናት፣ የሁሉም ናት። አዲስ አበባ ሁላችንም የምንነጋገርባት ከተማ ናት። በተናጠል የሚመጣ ነገር አይኖርምም፣ ሊኖርም አይችልም። 4 ኪሎም ልትቆጣጠር አትችልም። ይሄን ዛሬ እነግርሃለሁ። የዛሬ ዓመት ካለህም የዛሬ ዓመት እነግርሃለሁ። አትችልም። በምንም ተአምር አዲስ አበባን አትቆጣጠር።
እንደዛ አይነት ማቀደም ተገቢ ነው ይያል። ይሄ ግራንድ ስትራቴጂስት ምናምን ምላቸው ሰዎች አሉ። የውሸት ኢንጂነር የሚል ማዕረግ ተሰጥቷቸው ያላወለቁ ውሸታቸው እንዲህ ነው አልቋል ምናምን አዲስ አበባ። ይሄ እንደዚህ አይነት ነገር ተራ ነገር ነው። ህዝብን በዛ መልኩ አታስጨርስ። ስለዚህ የፕሮጀክት ከሆነ አማራ ክልልን ተቆጣጠር፣ አሸንፍ። አማራ ክልልን ከተቆጣጠርክ በኋላ ሌሎቹ ነገሮች እንዴት እንስራቸው ቀጥሎ የሚመጡ ጉዳዮች ናቸው። ፋኖ ኢትዮጵያን አያድንም፣ ኢትዮጵያን ያድናል ምናምን። ኢትዮጵያን አያድንም። ራሱን ካዳነ በቂ ነው። የራሱን ህዝብ ካዳነ በቂ ነው። ከዛ ቀጥሎ ሌሎቹ የራሳቸውን ያዳኑ አንድ ላይ ይምጡ። በምንድነው የቃመው ይለኛል። ሞጣ በምንድነው የቃመው ይለኛል። ምን አባት ከከማል የቃም እንኳን ተነ ጥቁር ለብሳል ሌባ የምታጨረብር በኢየሱስና በማርያም የተደበቅ ሌባ በኢየሱስ የምታታል የመስቀሉ ስር ቁማርተኛ ነው የአማራ ኦርቶዶክስ። እንግዲህ አሁን እዚህ ላይ ላሳያችሁ ብለው ኤርሚያስ የሚናገረው እንደዛ ነው። ኤርሚያስን ምንነካው አይሉም ጽንፈኞች። ኤርሚያስ ፋኖ ነኝ ምናምን የምትለው አዲስ አበባን መቃዠት ትችላለህ፣ ማግኘት አትችልም። ከቻልክም ካገኘም ከኖርክም ባለህበት መጀመሪያ መቀመጫን ያደረገውን ነገር ነው የሚለው። እንግዲህ እብዱ ብዙ ነው፣ አሳባጁም እብዱም ያንን ስፖንሰር የሚያደርገውም ብዙ ነው ነገሩ። ውጥንቀቱ እንደዛ አይነት ነገር ከዚህ መካከል ላይ በማስተዋል ቆም ብሎ ካልሆነ በስተቀር ግርድና ገለባውን ምርትና ገለባውን ለማየት እጅግ በጣም ለመለየት በጣም ከበድ ያለ ነገር እንዳለም እንድናቅ ነው። ከዛ ሁሉ ነገር የተዋረደበት ከሁሉ ጋር የተጋጨ አለን ያለነውን ሀብት ሁሉ ያዋረደና የተዋረደ ሳቢ አካሄድ ነው ያለው። የት ይደርሳል? የማይወጣ ጥጃ በገመዱ ያስታውቃል ይባላል። የማያጠግብ እንጀራም ከንቅቡ ነው ወይም ከማብሰያው ከሚጣድበት ላይ ያስታውቃል የሚል አለ። ኢትዮጵያ ውስጥ እኛ አንረዳቸዋልን እንጂ እናት አባቶቻችን ያላደረጉት ነገር የለም። እኔ ከተማርኩት ጀምሮ ስለ ልዩነት ያስተማረኝ ቤተሰብ አላቅም፣ አላስታውስም። ዛሬም ድረስ ቢሆን ተማርኩ የሚል ሰለጠንኩ ብሎ ሰይጣናዊነት የተዋረሰው ካልሆነ በስተቀር ተማርኩ ተመራመርኩ ብሎ የጠፋ ካልሆነ በስተቀር እኔ ገጠር ውስጥ ያሉ ሰዎች ስለ መለያየት ስለ ነውር አይናገሩም፣ በአንደበታቸውም ያን ነገር አይደጉምና እንዲህ አይነት ባለጌዎች ግን ከየት ነው የመጡት? እስኪ ይዋቸው ጋጋም ነው ብታዩት ማይም አስረግጬ ነው የምነግርህ። የአማራ ኦርቶዶክስ የራስህ ሲኖዶስ አቋቁም ብያለሁ። አንድ ልጋጋም ልጅ ምን አባትክ እንደምታመጣ እያየሁ እኮ ምንም እንኳ አታመጣ። ኮንዶም ምናምን ብለህ ተንቀሳቅሰህ ነበርኩ የውሸት ፈጥረህ። እስኪ ዛሬ ረግጠሃል። አንተ የአማራ ህዝብ ገዳይ፣ የአማራ ኦርቶዶክስ የአማራ ህዝብ ገዳይ ነው፣ መሀይም ነው፣ ደንቆሮ ነው። መስቀል ባንክ ምድዋይ ምጽዋት የሚባል አበጅቶ ለትግሬ የሚቀልብ ነው፣ ለኦሮሞ የሚቀርብ ነው። ለትግሬ ብቻ ለጉራጌዎች የሚቀልብ ሌባ ነው፣ ሆዳም። ከነጭ መልበስና ጥቁር መልበስ ከበሮ ከመምታት ውጭ ሌላ ያገባው። የአማራ ሞት ለሱ ምንም አይደለም። ሞጣ በምንድነው የቃመው ይለኛል። ምን አባት ከከማል የቃም እንኳን ተነ ጥቁር ለብሳል ሌባ የምታጨረብር በኢየሱስና በማርያም የተደበቅ ሌባ። ይህንን ዘለፋውን እዩት። ስድብ ይጣፍጣል። ስድብ ሲሰማ የዋለ ሰው ለመሳደብ ነው የሚሰለጥነው። ምስጋና መቼም አይወልድም። ይሄ ስድብ ምን አይነት ሐሳቤ ነው? ከዚህ አይነት ልጅ ጋር አሁን ልጅ ሄሮ አልቆ ምን ብሎ ምናምን እዛ ጋር በጣም ሰው በዚህ ልክ ያብዳል። ያ ሁሉ አብዷል ማለት ነው። ያ ሁሉ ራሱን ስቷል ማለት ነው። በጣም የሚያሳዝን የሚያሳፍርም ነገር ነው። የዚህ ልጅ አንድ ሰው ቢታመም ችግር የለውም። እሱ የታመመውን ለሌሎች ማውረሱና ታማሚው ለመብዛት መሮጡ ነው የሚያሳፍረው። አሁን ማሳያችሁ ቪዲዮ ደግሞ መንገድ ለመዝጋትም ማበድ ያስፈልጋል የሚል ነው። Who is this man? 70 years old man. And where is this man coming from? He is smoking. That was only you take him there. ሞጣ በምንድነው የቃመው ይለኛል። ምን አባት ከከማል የቃም እንኳን ተነ ጥቁር ለብሳት የሚባል አበጅቶ ታንካጅቦ ሌባ ሆዳም እና ቅድሙ እንዳያችሁ ትራፊክ አባረዋል፣ ይሮጣል።
አሞታል ሲባል መታመሙ ግን መንገድ ለመዝጋት ነው። መኪኖች እንዳይሄዱ እየሄደ ይጋርዳል። ማን ነው መንገድ ለመዝጋት ያበደው ወይስ የታመመው? ሜጀር ከነጭ መልበስና ጥቁር መልበስ ከበሮ ከመምታት ውጭ ሌላ ያገበው አንድ ፋኖ ምን አለኝ መሰላችሁ? ወንድ ከሆነ አብይ አህመድ ካለ አጃቢ ለምን አይመጣም አላለኝም? ታንክ አጅቦት ሪፐብሊካን ጋርድ አጅቦት ልብ ካለው ፋኖም ባይፈራ ኖሮ ለምን ለብቻ አይመጣም ነበረ ባህር ዳር? እንግዲህ ወዳጄ ጠቅላይ ሚኒስቴሩ እኮ የቀበሌ ሊቀመንበር አይደለም ብቻቸውን የሚሄዱት፣ ፕሮቶኮል ነው። የአሜሪካ መንግስት በሰላም ሀገር ከዲሲ ሚኒሶታ ሲመጣ የሚኒሶታ ኤርፖርት ይዘጋል። በቃ አይሮፕላኑ ወርዶ ፕሬዝዳንቱ ከግቢ እስከሚወጣ ይዘጋል። እንቅስቃሴ አይኖርም። ጠቅላይ ሚኒስቴሩ ተውና ሽመልስ አብዲሳ መጣ አይደል እንዴ? እናንተ ኦሮሚያ ገብተን አንቀን ለፍርድ እናቀርባለን ያላችሁ፣ እኔ እናንተም ቢሆን በቃ ተዋርደናል፣ አወረደን የሰውዬ ብዬ እጥፍ ነው የምለው ከጨዋታ። እጥፍ ማለት እኮ ጨዋነት ነው። ሁለት ቀን አድሮ ተዝናንቶ መኪና ባህር ዳር ላይ ሲያሽከረክር አየ ፋኖ ዱቄት ነው የለም። ፓብሊክ ሚዲያ ላይ ከኛ ጋር የሚታገል እንጂ መሬት ላይ የሚታገል ፋኖ የለም። የፍየል ሌባና የገንዘብ ሰብሳቢ ቁማርተኛ ነው በአማራ ህዝብ የሚነግድ ደብተራና አዝማሪ ስብስብ ነው ስንል ዝም ብለን አይደለም። ማየት የሚገባችሁ ተመልከቱ። ሀብታሙ አያሌ በጥፊ ብሎ ያላበረረው ኤርሚያስ ለገሰን ምናላቸው ስማቸውን መረጃ ቲቪን ጎዳናን ሞገስን ነጩ ዘመርኩንን ዛሬ እንዴት እንደሚባሉ ስታዩ አማራ አይገባውም? ይሄናል አይገባችሁም ወይ? የተናገረውን ብቻ መስማት በቂ ነው። ምንም ማብራራት አያስፈልገውም። ዋናው መስማት ማድመጥ። እሱ ያለፉትን ነገሮች እየተረከ ከዛ ምን እየተማርክ ነው የሚል መጠይቅ ነው የሚያቀርበው። አንድ ወንድማችን ነው እንግዲህ አንድ ጠቅላይ ሚኒስቴር እስኪ ይምጣ ባህር ዳር ላይ እዚህ አፍነነው እናስቀራለን አሉና ሞርተር በ70 እና በ30 ሜትር 70 እና 30 ሜትርን አታቁም እንዴ? ኪሎ ሜትርና ሜትርን እንኳን አትለዩም? በ30 ሜትርና 70 ሜትር ሞርተር እየጣላችሁ ጠቅላይ ሚኒስቴሩ በተረጋጋ ሁኔታ ህዝቡ ቁጭ ብሎ ጳጳሱ ባለበት ማይክ ይዞ ንግግር ያደርጋል ማለት ነው። በዚህ ልክ የአማራን ህዝብ መናቅ ምን ማለት ነው? ወይስ እዚህ ዲያስፖራ ያለው አማራ ላሜ ቦራ ገንዘብ ለመሰብሰብ ካለው እንደ ልብ ገንዘብ ያዋጣልናል ብላችሁ ነው የምታስቡት? ኧረ ተው፣ ይሄንን ህዝብ ተውት። በስንት በግንቦት 7 አጨዳችሁት፣ በእሳት አጨዳችሁት። በደንብ አድምጡት። አማራ ያላችሁ በአማራ ህዝብ ደም በአማራ ህዝብ ሞት ምን ያህል እንደሸቀላችሁ ነው ማስታወስ የሚፈልገው እሱ። ኢሳት ብላችሁ በኢሳት ግንቦት 7 ብላችሁ በዛ አጨዳችሁት። ይቀጥላል። በአርበኛ በሚለው መስሪያ ቤት አጠባችሁት፣ አዲስ አበባ በሚል አጠባችሁት፣ ኢትዮጵያ በሚል አጠባችሁት፣ አሁን 360 በሚል አጠባችሁ። እሱም እንደ እንትን ተበታተናችሁ። አሁን ሀብታሙ ብቻ ቀረ። እነዛ ብሩክና ጄሪ ዝም ብለው ነው። ሀብታሙ ብቻ ቀረ። በጥፊ ያለ ያባረረ ሀብታሙ ብቻ ቀረ። ሀብታሙ ብቻውን ይቀራል ኢትዮጵያ ህዝብ እያለ ይሄ የኢትዮጵያ ህዝብ ሚዲያ ነው እያለ ብቻውን ይቀራል። ታላችሁ ጄሪም ትለቃለች፣ ነቃቸውም ይለቃል፣ ልዩም ትለቃለች፣ ብሩክ ቢያስም ይለቃሉ።
ባራ ሆኖ ለሱ መኖር ካልፈቀዱ ማለት ነው። አብይ አህመድ ወለጋ ላይ ጄኖሳይድ አውጆ ባህር ዳር ገባ። አብይ አህመድ ህዝብ ላይ ጄኖሳይድ አላወጀም። ባህር ዳርም ሲሄድ ፋኖ ፈርቶ ነው ኑግቡ ያለው። ጀዊሳ ሲለው የነበረውን ህዝብ አሁን ስለፈራ የአማራ ህዝብ ጥያቄ ያነሳችሁ ነው አለ። ለሸኔም እንደዛ ነው ያሉ። ጫካ ያሉት ወንድሞቻችን ግቡ ነው ያለው። መንግስት ዝቅ ብሎ እጁን ዘርግቶ እነዚህ ልጆች ጋር ይነጋገር ስትሉ ኖራችሁ መሪ ዝቅ ብሎ ደግሞ ህዝብን ድምጽ ሰምቶ ዝቅ ብሎ ሲነጋገር ፈርቶ ነው ትላላችሁ መልሳችሁ። ምን አይነት እንደሆናችሁ አላውቅም። በቃ የጀዊሳ ምንም አይነት አቅም እንደሌለው ባህር ዳር በቦምብና በሞርተር ናወጥናት። የራስ ነፃ የምታወጣው ህዝብ ላይ ሞርተር ከወረወርክ አንተ የነፃነት ኃይል ሳይሆን የዛ ህዝብ ጠላት ነህ። ምክንያቱም ህፃናት፣ አዛውንቶች፣ ስንት አካለ ጉዳተኞች ባሉበት ከተማ ውስጥ ሞርተር ከወረወርክ ለህዝብ ማትራራ ጨካኝ አረመኔ ሰው ነህ ማለት ነው ለስልጣን ብለህ። ስለዚህ ፋኖ የሚባል ቡድን አለመኖሩን ዋጋ እንደሌለው ጉራ ብቻ እንደሆነ የጠቅላይ ሚኒስቴሩ ጎርጎራ ውስጥ 2 ቀን ሲያድር እሁድ ነው የመጣው አርብም ነው የመጣ የነበረውን ይላሉ። እዛ እንኳን ከተማ ውስጥ ማደሩን አያውቁም። ባህር ዳር ገብቶ ጎርጎራ ውስጥ ስብሰባ አድርጎ ጨርሶ መኪና በራሱ እያሽከረከረ ከተማ ውስጥ እየዞረ እያየ ነው። እነሱ ወጥተው አፍሩም አሁንም ይበጠረቃሉ። እኔ እናንተም ቢሆን ተዋርደናል ብዬ እጥፍ ነው የምለው። እጥፍ ብላችሁ እንደው ትንሽ አረሳስታችሁ እንኳን ብትፎክሩ ይሻላል። ትናንትና እኔ እናንተም ቢሆን በቃ ዋሻችሁ ተዋረዳችሁ። ውርደትን አይን አውጥታችሁ በሞርተር ከተማዋን ናጥናት ከምትሉ በቃ አቅሙ የለንም እስከምንደራጅ ጠቅላይ ሚኒስቴሩ መጥቶ ወይም እንግዲህ በየጠቅላይ ሚኒስቴሩ አዲስ አበባ እኔ እንኳን 10 ተመላለስኩ አዲስ አበባ ልንገባ ነው ስትሉ እሳቸውም አዲስ አበባ እንመጣም ስትሉ ባህር ዳር ላይ እጁን ሊሰጣችሁ መጣ። እጅ የሚቀበለው አጥቶ መኪና ከተማ ውስጥ ነርቶ ተንጠባሮ የሚያምር ድልድይ መርቆ ለአማራ ህዝብ መልእክት አስገብቶ ተሳስቆ ጫካ ለገቡ የአማራ ወንድሞቻችን ንጉቡና ከክልሉ ፕሬዝዳንት ጋር ስሩ። ከሱ በላይ አማራ ልትሆኑ አትችሉም። ክልሉ ፕሬዝዳንት ለአማራ ህዝብ ቀን ከሌሊት እየሰራ ስለሆነ የአማራ ህዝብ ጥያቄ ካላችሁ ከሱ በላይ ጥያቄ ልትጠይቁ ስለማትችሉ ኑና አብራችሁ ትሩ ብሎ ጥሪ ያስተላልፋችሁ። አብቹን አትችሉትም፣ አትርከሙ ነው እኔ መልእክቴ። መልካም ጊዜ። እሺ ወንድማችን እንግዲህ ያስተላለፈው ነገር ቢኖር ይኸው ተፈለጋችሁ መጣ ምናምን እዚህም እዛም ያለውን ነገሮችን በደንብ አድርጎ አጥርቶ ተናግሯል። ዘረፋው ለዛ ለሆነ ጥቅማ ጥቅም ብላችሁ የምታደርጉ ሰዎችም ቢሆን አብቅቷል። የሀብታሙ አያሌው መጫወቻ መሆናችሁና ምንጊዜም ለአንድ ነገር አንድነን ብላችሁ ትቀደዱ ታወሩና ስትፈለጉ ግን የማትገኙ ብትንትናችሁ ወጥቶ እንኳን ላወራችሁት አይደለም በሆነ ነገር ብትፈለጉም የማትገኙ መሆናችሁን ነው የተናገረው። ይሄ ትግል የህዝብ ማዋረድ እንጂ የህዝብ ክብር የማያመጣ መሆኑን የጽንፈኝነት አቋም በጣም አሳፋሪ መሆኑን ነው የተናገረ ያለው። ደህና ናችሁ ግን ፕሬዚዳንት ባይደን የአሜሪካው ፕሬዚዳንት ባይደን ከመጪው የአሜሪካ ፕሬዚዳንታዊ ምርጫ ራሳቸውን ማግለላቸውን ገልጠዋል ይላል። ፕሬዚዳንቱ ከቀናት በፊት የቀረበላቸውን በቀጣይ ምርጫ ያለ መሳተፍ ጥያቄ ተቀብለው በይፋ ራሳቸውን ከምርጫው ማግለላቸውን በኤክስ ገጻቸው አሳውቀዋል እያሉ ነው። ከመጪው 2024 ህዳር ወር ላይ ምርጫ ራሳቸውን ቢያገሉም የያዙትን የስልጣን ዘመን ግን በፕሬዚዳንትነት እንደሚጨርሱ ነው እየተናገሩ ያሉት። እውነት ነው። አሜሪካ ውስጥ ያላችሁ ሰዎች ባይደን ተቃጠለ። ደህና ነው ባይደን። ኢትዮጵያን አትንኩ። ማንም ቢሆን ማንም ብዙ ነገር አለ ገና ያላወቅነው ብዙ የምናውቀው ወደፊት
ግን ሀቅን የያዘ ሰው በሙሉ ያውቀዋል፣ ያሸንፋል፣ ይሰማል ማለት ነው። ሌሎች ወንድሞቻችን ምን እያሉ ነው? እስኪ ያንተ ወዳጅ ነው እንጂ ስለምታደርገው ብዬ እኔ ደገሙት እኮ በነገራችን ላይ የጎንደርን አላዳምጥክም። ዶክተር አብይ የሚመጣ ከሆነ ወይ እጅ ሊሰጠን ነው ወይ ልንማርከው ነው ብሎ ደገሙት እኮ። ታዲያ እነዚህ ልጆችን ማጣት አይከብድም? አብይ አህመድ ከአንድ 2-3 ጊዜ እኛ በሰራ ነው የሳቦታጅ ፈረስ ላይ ወጥቶ ወደ ገደል እየጋለበ ሲሄድ አይተነዋል። ከአንድ 2-3 ጊዜ አሁንም እየጋለበ እየሄደ ብዙ አለ ማለት ነገር። ምናልባት ቀጣዩን ብነግርህ ተነስተህ ልትደርስ ስለምትችል ከዚህ ትናንትም በሞተር ስናደባየው በቦምብ ስናደባየው እኮ ነው የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው አሁን ከዋሻ አይቀር እንደዚህ ነው። ማንም ቢሆን ደንግጦ አረ እውነት ነው ውሸት ነው ሳይል ዝም ብሎ እንደው ጥሎት እንዲሮጥ የሚያደርግ እጅግ አሳፋሪ ከተዋረዱ አይቀር ይሄ ነው። ጀስት መሪው ማን ነው? ንግግሮች የምታዩት እንዲህ አይነት ፌዝና ምናምን ያለበት ዝም ብሎ ተራሉ ባልታ ግን ሰው ይጎዳል፣ ግን ሰው እየሞተ ነው። ሌላው ለሀገር መሰረት ነው የተባሉ ነገሮች ሳይቀሩ በጣም በሚገርማችሁ ሁኔታ መሰደብ ሁሉ የጀመሩበት ነገር አለ። እዚህ ደግሞ አንዳንዴ እያመሰገንኩ ነው የሚልም አለ። እስኪ ይዋቸው በኦዳ ቅርጽ መስራት አብይን የሰራው መቃወም እኮ የለብንም። ባይዘው መቃወም የለብንም። በኦዳ ቅርጽ መስራቱ ሌላ ምናምን ነው። ምክንያቱም አብይን የሰራው መቃወም እኮ የለብንም። ባይዘው መቃወም የለብንም። በኦዳ ቅርጽ መስራቱ ሌላ ምናምን ነው። ምክንያቱም የኦሮሞን አሻራ ማስቀመጥ ነው የፈለገው። ግን አብይ አህመድ የሰራው መቃወም የለብንም። ቢያንስ እኮ አልበሉት ኦሮሞች እንዴ! አብይ እኮ ያን ከመስራቱ በኪሱ ሊያስገባው ይችላል እኮ። አንዳንድ ጀዝባ አብይ አህመድ የሰራውን እንጦጦ ላይ ፏፏቴው ሊቃወም መቃወም የለብንም። መቃወም የለብንም። የከተማይቱን ኢሜጅ ነው የቀየራት። ይሄ መደነቅ አለበት እንዴ! ሌላ ቦታም እንደዛ ቢሰራ እኮ በየቦታው ቢሰራ ይመቸዋል ህዝቡ። ያንን እንዴት የእንጦጦን ተራራ ሳመርከው ብሎ እንደውም ማድነቅና መሸለም ነው ሰው ያለው። ስለ ኦዳ ቅርጽ ሰራው አልሰራው አይ ዶንት ኬር። ነገ ቢቀየር ነው ባይቀየርስ በቃ አንድ ጊዜ ሰውየው መጥቷል፣ አንድ ጊዜ አሻራውን ጥሏል። መቀጠል ያለው ኦሮሞም ህዝብ ነው ኢትዮጵያዊ እንጂ ክራል ኦዳ ቅርጽ ነው ይላል። በቃ ሰርቶታል። ያንን ጠብቆ ማስገር ለልማት መዋል ሊዝናናበት ማረግ የዚህ አይነት ሌላ በየክፍለ ከተማው ማስፋፋት እንጂ አብይ የሰራው ይፍረስ ካልክም አንተ ደንቆሮ ነው። መለስ የሰራው ቀለበት መንገድ ይፍረስ ካልክ እኮ ዋር ስቱፒድ። እኔ አብይን የሰራው መቃወም እኮ እዚህ አጋጣሚ እንደው በይፋም ይቅርታ መጠየቅ አለብን፣ እንጠይቃለን፣ መጠየቅም አለበት። ጦርነቱ በወቅቱ ህወሓት ሀገር ሊያፈርስ ነው ብለን ጦርነቱን ደግፈን ነበረ። የትግራይ ህዝብ በዚህ ደረጃ ዋጋ የሚከፍል መሆኑን እንደው ለቅጽበት ቢታወቀን ኖሮ ጦርነት ሰው እንደሚበላ እናውቃለን። ግን በዚህ መጠን ያው በውጊያ ነው፣ ጦር ሜዳ ነው የሚደረገው። ስለዚህ ወታደር ለወታደር ነው በሚል ነው እንጂ ህዝብ በዚህ ደረጃ እልቂት ይገጥመዋል በሚል እንደው ካልተገለጠልንም በወቅቱ በጣም ይቅርታ መጠየቅ የሚያስፈልግ ጉዳይ ነው። የትግራይ ህዝብ ትልቅ ዋጋ ከፍሏል። ይሄ እንዳይደገም ኢትዮጵያውያን እጅ ለእጅ መያያዝ አለባቸው። እነዚህ በዚህ አጋጣሚ እንደው በይፋም ይቅርታ የሰማችሁት ነው አይደል? የቅድሙን አንድ ቢሉት እዛና እዚህ ይላል እንጂ የኛውን ቅድም የላኩልኝ ወንድሞቼ ማንም ይስራው ማንም የተሰራውን ነገር መቀበልና ማድነቅ ተገቢ ነው፣ ጤነኛ ነው፣ የእውነት ይሁን። ይሄኛው ሰውዬ ደግሞ የቲፒኤልኤፍን መቀስቀስ ያኔ ተቃወምኩ ብሎ እንትን ሲል ዛሬ መድረሻ ያጣ ሰው የተዋረደ ሰው ቢኖር እንደ መሳይ እንደ ደረጀ ሀብተወልድ የተዋረደ ሰው አይኖርም። ምክንያቱም ሌሎች ቀድመው የሆኑ ናቸው። እነዚህ ግን አዲስ ተገልብጠው መድረሻ ያጡ ከሁሉም ነገር ያጡ ሰዎች ናቸው። እና አሁን ለቲዲኤፍ ወይም ለትግራውያን በጣም ያን ያህል መከራ መሆን አልመሰለንም። እዚህ ያንን ከቆረቆረው አማራ ክልል ያለውን ለምን እንደሚያቀጣጥል እንኳን የምታዩት ነው። እና ዛሬም እንዲህ አይነቱ ሰው ይሰማል። ሰሚው ነው የፈረደበት እንጂ እሱማ እንደ ፈርዶበታል። እንጠይቃለን
እንጠይቃለን፣ መጠየቅም አለበት። ጦርነቱ በወቅቱ ህወሓት ሀገር ሊያፈርስ ነው ብለን ጦርነቱን ደግፈን ነበረ። የትግራይ ህዝብ በዚህ ደረጃ ዋጋ የሚከፍል መሆኑን እንደው ለቅጽበት ቢታወቀን ኖሮ ጦርነት ሰው እንደሚበላ እናውቃለን። ግን በዚህ መጠን ያው በውጊያ ነው፣ ጦር ሜዳ ነው የሚደረገው። ስለዚህ ወታደር ለወታደር ነው በሚል ነው እንጂ ህዝብ በዚህ ደረጃ እልቂት ይገጥመዋል በሚል እንደው ካልተገለጠልንም በወቅቱ በጣም ይቅርታ መጠየቅ የሚያስፈልግ ጉዳይ ነው። ዘው ብሎ የሰው ክፍል መግባት እንግዲህ እንደዚህና እንደዚህ እያሉ ነው የሚሉት። ሌላ ለመሳቅ ደግሞ ትንሽ መሳቅ አለብን። እስኪ እንስማቸው። ይቀጥላል። ዛሬ ያገኘሁትን ነገር በሙሉ ይከፈላል። 4 ኪሎ እንገባለን ብለን መግለጫ ከሰጠን በኋላ ባለ መግባታችን የኢትዮጵያ ህዝብ ቀይ ተሰኝቶብናል። ቅር ብሎታል። የኢትዮጵያ ህዝብ እናውቃለን። እንዲሁም በተለያዩ ማህበራዊ ሚዲያዎች በቲክቶክም በዩቲዩብም ሲቀልዱ አይተናል። 4 ኪሎ እንገባለን ብለን ባለ መግባታችን። ነገር ግን መታወቅ ያለበት እኛ ቀልድ አይደለም የያዝነው፣ እኛ የያዝነው ትግል ነው እና እኛ 4 ኪሎ እንገባለን ባለበት ሰዓት ቀርበን ነበረ። ኦልሬዲ አንድ ቀን ወይ የተወሰኑ ሰዓታቶች ነበረ የቀረን ወደ 4 ኪሎ ለመግባት። ነገር ግን እንዲታወቅልን የምንፈልገው ዋናው ነገር ደግሞ እኛ የኢትዮጵያ ጠላት አይደለም። እኛ የምንታገለው ለኢትዮጵያ ነው። እኛ የምንታገለው ለኢትዮጵያ ከፍታ ነው። እኛ የምንታገለው የኢትዮጵያን ከፍ ለማድረግ ነው እንጂ ኢትዮጵያን ለመጣል ኢትዮጵያን ወደ ኋላ ለማስቀረት አይደለም። ባልነው ሰዓት እኛ አዲስ አበባ ገብተናል። ኦልሬዲ የተወሰኑ የኛ ኃይል አዲስ አበባ ገብቶ ነበረ እና ወደ 4 ኪሎ አካባቢ ይሄ ወደ ፒያሳ ወደ መገናኛ ወደሚወስደው መንገዶች ላይ ምናምን የኮሪደር ልማት እየተሰራ ነበረ እና ወዲያው የኛ የገባቸው አንድ ሻለቃ ሲያዩ ልማት ላይ ነው ያለው ከተማው እና የልማት እንቅፋት መሆን አንፈልግም። ወዲያው በሬዲዮ ለሀገራችን የሚጠቅም ለከተማው የሚጠቅም ልማት እየተካሄደ ነው፣ የኮሪደር ልማት በፈጣን ሁኔታ ነው ሰዎቹ እየሰሩ ያሉት እና ይህንን ልማት እንዳናደናቅፍ ብንመለስ ይሻላል አለ ሻለቃ መሪ። ኦኬያን እኛም የኢትዮጵያ ጠላት አይደለንም ተመለሷል ናቸው። ወደ ኋላ ተመለስን። ይሄን ያለው እንጂ እኮ ጠቅላይ ሚኒስትሩም ቢሆን ወደኛ ክልል ገብተው ነበር እኮ። ግን እኛ መምታት አቅቶን አይደለም። በዛ ሰዓት መምታትም ማፈንና እንትን ማለት እንችል ነበረ ማገት። ነገር ግን በክልላችን ላይ የተሰራውን ልማትን አንቀውም። እኛ ልማት አንቀው እንዲታወቅ ለማሳለብ ይሄ ነው የመጡት። ድልድይ ተሰርቶ ሊያስመርቁ ነው። ለመልካም ነገር ስለሆነ የመጡት መነካት የለባቸውም። እዛች አካባቢ ላይ የነበረች እኛ አንድ ሻለቃ ነበረች እና እርምጃ እንውሰድ ሲሉ ተው ነው ያለው ወዲያው። ምክንያቱም ለበጎ ነገር ነው የመጡት እንጂ ለጦርነት መጥተው ቢሆን ምን ለቃቸው ይመስላችኋል? እና እኛ ትግላችን የምናካሄደው ለልማት እንቅፋት ባልሆነ መልኩ የምንፈልገው ይሄንን ነው። አሁንም እቺ የኮሪደር ልማት ስለቅ አንዳንድ ልማቶች ይለቁ እንቆጣጠሯለን። ለእኛ ከባድ ፕሮፓጋንዳና ቀደዳ የተለያየ ነው። በነገራችን ላይ ፕሮፓጋንዳ ሳይንስ ነው። ፕሮፓጋንዳ ጥበብ ነው። ሰዎችን ቁጭ ብለህ ሳይዋጋ ምላጭ ሳይስብ በስነ ልቦና መማረክ ነው። ገባህ? ፕሮፓጋንዳ ማለት የጀግንነት ጥበብ ነው። ለምሳሌ ወያኔ ምን ያደርግ ነበር መሰለህ? እኔ በሰሜኑ ጦርነት ስለሳተፍኩኝ ጋሪ ያለው መድፍ አስመስሎ በመኪና እያስጎተተ የብረት ፖል የተገጠመለት መድፍ መስሎ እያንኳኳ ይዞት ይሄዳል። ይሄ ይደረጋል። የተለያዩ ዘመኑ የደረሰበት አለ። ግን በፕሮፓጋንዳ ምንድን ነው የማላየውን እንዳምንህ የማየውን የማውቀውን አትዋሸ ነው። ገብቶሃል? የባህር ዳር ሞርታር ተተኩሷል። በሰርጓጅ መርከብ ሄዷል። 15 ደቂቃ ጀለብያ ለብሰው ካቦርት ቀይረው እንዲሁ ነው እግር በእግር አመለጡን ምናምን አልኩ አይደል? ባህር ዳር ህዝብ የባህር ዳር ህዝብ በጣም አራዳ ነው። የአማራ ህዝብ አንድ ችግር አለበት። ስፔሻሊ ልሂቅ ነኝ የሚለው እጥር ላይ ተንጠልጥሎ ነው ያለው። ማናሸነፈ ብሎ በዚህ ያያል፣ ማናሸነፈ በዚህ ብሎ ያያል። ከጥር ላይ ብታወርደው እና ልጅ ላሳደግ ቤቴን ኑሮ የለ ምናምን ልክ ነው። ደግሞ እንደው በጣም አደንቃቸዋለሁ። ምን እንደኔ ተባረሩ እዚህ መንከራተት አለበት እንዴ? ግን ሳይበረር ነው የተንከራተት። በእነዚህ አይነት የመከቱ ሸታሞች አእምሮህ መስራት ያማል። ሰርጓጅ መርከብ በነገራችን ላይ የጠላት መርከብ በሚኖርበት ጊዜ በውስጥ ገብተህ ኢንትሩዥን ተደብቀህ የምታጠቃበት ጣና ላይ የማን መርከብ ነው ሰርጓጁ? ውሸትን ራሱ ተሰርጉደዋል። ገብቶሃል? ጫቱን ድብና አድርጎ ይቅማል፣ ይመረቅናል። በድሮን አልኮ ደግሞ ኢትዮ 360 ላይ አላየኸውም? በድሮን እየቃኙ እነሱ ማለት ነው። እና እኔ አንዳንድ ጊዜ ቲፒኤልኤፍን በነገራችን ላይ ማዋረድ ቲፒኤልኤፍ ፕሮፓጋንዳው 10 ከገደለ ቲፒኤልኤፍ 3-0 ይጨምርበታል፣ 10 ሺህ ያደርጋል። 5 ከማረከ ቲፒኤልኤፍ
3-0 ይጨምርበታል 5000 ያደርጋል። ቲፒኤልኤፍ ሰርቶ ነው ወንድሜ፣ ወደድክም ጠላም ቲፒኤልኤፍ ከመቀሌ ተነስቶ ደብረ ታቦር ደርሷል፣ ደባርቅ ደርሶ ደብረ ሲና ደርሶ አባ እየበተን አይደለም እኮ የመጣው። እንዴት ናችሁ ደህና ናችሁ እያለ አባ ቫለንታይን እየሞተበት እየተመታ እሱም እየመጣ ነው የመጣው። እነዚህ እኮ እዚያው ቁጭ ብሎ እናቱ ጓላ ተቀምጦ እንደዚህ የሚበረገደው ማለት ነው። ደጅም ቢደርሳል ምን ሊያደርገን ነው? እና ተራን ውሸትን ቀደዳን ፕሮፓጋንዳ አንበለው። እኔ ያሳዝነኛል የአማራ ህዝብ ከአብራኩ ስለመጣሁ ልጁ ስለሆንኩ አንዳንድ ጊዜ ልንገርህ ተስፋ የምቆርጠው እንዴት እኔ ተሸነፍኩኝ፣ እንዴት እነዚህ ነዳላዎች ወደ ላይ ወጥተው ሰሚ ጆሮ አግኝተው እንዴት በምን ታምር ነው ፖለቲካል ኪሰራ ውስጥ የገባሁት ብዬ እኔ አስባለሁኝ። ያዘው እንዲህ ነው ብሎ መጨረሻ ግን አማራጭ ሀሳብ የሌለው መሻገሪያ ድልድይ የማይሰራል በሀሳብ ደረጃ ልዩነትን የሚቀፈቅፍ አያርገው ዶክተር አብይን ችለህ ብትገላው እኔ እናንተ እዚህ የለም የሚያረጋ ድልድይ ሊመረቅ ሲል በቦምብ ገለዋለሁ ትላለህ። ኦሮሚያ ላይ የሆኑ አርሶ አደሮች ትራክተር ተሰጣቸው እኛ ተገፍተናል ምናምን ትላለህ። ምንድን ነው ይሄ ነገር? መስራት መቻል አለበት፣ ማሰብ መቻል። በቃ የአማራ ህዝብ እንዴት ሰው ባሳደገው ባስተማራቸው ልጆች እንዴት ይዋረዳል? ምን ገብቷል? እንዴ ባስተማረው ልጅ ደግሞ እንዴት ተሰብስቦ አንድ ላይ በጋራ ላይ ይደድባል? ተሰብስቦ አሁን በሰርጓጅ መርከብ አመለጠ፣ ጀለብያ ለብሶ ጃኬት እየቀየሩ ምናምን ሄዱ። ባህር ዳር ሰፈሬ ነው እኮ በነገራችን ድልድዩ የተሰራበት። እኔ መጨረሻ ላይ ከዲያስፖራ ከነበረ ቤቴ ወጥቼ ቀበሌ 8 ማርያም ኮንዶሚኒየም ሳይት የዩኒቨርሲቲው ጋር እኔ በነጋ በጠባ ነው የማየው ድልድዩ። ከድልድዩ ባለፈ እኔ የአባይ ወንዝ በጣም ከህይወቴ ጋር እንደው አንዳንድ መንፈሳዊ እንዳይመስል በጣም የተቆራኘ ነው። የአባይ ወንዝ አልፎ ሲሄድ በጣም ይመቸኛል። እኔም ችግሬ እንዲህ አልፍልኛል እያልኩ ሳስብ የነበርኩ ሰው ነኝ። መገፋቱ ምናምን ስለሚደብረኝ ማለት ነው። ስፒሪቹዋሊ ከራሴ ጋር አያይዘዋለሁ የአባይ ወንዝ እና እዛ ጋር ሄደህ ከዛች እዚያች ወጥቶ ቤት አድርጎ እንደውም እኮ ናሬሽን ሲሰራ እኮ እንደዛ አለው። ከዚህ በፊት ይሄ ልጅ ምን ብሎ ነበር? ነዳላ ልጅ ምን ብሎ ነበር? አንድ ሄሊኮፕተር ነው የቀረች ብሏል። ታስታውሳለህ? ስንከታተላት ነበር ከጥገና ጀምሮ። ደግሞ እኮ እንዲህ ስናወራላቸው እነሱ ይደሰታሉ። እኮ ነው ደግሞ እሱ ልጅ እኮ ነው ወደ ሀቅና ሳቅና ስለዚህ አናውራ በቃ ጉዳይ ምን ይመራል። ግን እኔ ማለት ነው ምን አይነት ደቃቃ መሆናቸው ብቻም ሳይሆን ምን አይነት ሳር ጋጥ ቢሉት ሳር ሊግጥ የተዘጋጀ ተከታይ እንዳላቸው ነው የምረዳው። ሰርጓጅ መርከብ ሲል እሱን ልንበር እንደው አሁን እኔ ሰርጓጅ መርከብ በኒኩሌር ኢነርጂ ነው የሚንቀሳቀሰው መርከቡ ሰርጓጅ። ከዛ ጀለቢያ ለብሰው እንደዚህ አድርገው ካቦርታው ልቀው ምናምን አመለጡ። መጀመሪያ ቦርታ ስንተኩስ በ70 ሜትር ርቀት ከጠቅላይ ሚኒስትሩ አረፋል። ወዲያውኑ ርንት ወስደን ደግመን ስንተኩስ በ35 ይህን ሁሉ ሲሉህ ማለት ነው። አንድ በእኛ ቀን ማለት በአገር ደረጃ ነው ቅማል አገኛታሉ እየተጓዘች ቅማል የት ትሄጃለሽ ሲላት መተማ አለች። ትደርሻለሽ አሏት። አሁን ልቡ ማለት እንጂ ተረቱ ይላፋ የሚባል እኔ በቃ የሆነ እኛ አካባቢ ያደጉበት አካባቢ አንድ በቃ እንደዚህ የሚተረተር ዘዴ ሆነ ሰውዬ ነበር። ስሙን አልጠራውም እና በሶማሌ ጦርነት ጊዜ አለ አውሮፕላን አብራሪ ነበርኩ አለ። ሚግ ነው የማበራው። ሄደን ዚያድ ባሬን ቀጥቅጠን ስንመጣ ባሌ ተራራዎች ላይ ጋጣለ ሜዳ ላይ ድኩላ ሳር ይግጣናል። እኔ አጋጣሚ ምክትል ረዳቱን ነው የሚያበር ዝቅበል አልኩታል። ዘቃላ መስኮቱ ከፍቼ ኮርት ሽጉጥ ይዤ ነበር ላጣረጄ እንደዚህ ጆሮ ሊያክ በኋላ እግሩ ጆሮ እንዲያክ ነበር። በሽጉጥ ስመታው እንዲህ ብድግ አለ ሊወድቅ ሳባርጂ በመስኮት አስገብቼ ሳንጃ ይዤ ነበር ላጣረጄ ተኩሱ ላሊት ጉበት በላ እንዲህ አይነት ደከመኝ ጎበዝ አለው ፕሮግራም አለው ውሸት ይዋሻል። ነገብሬ ቋሽቷል ከራ የመንደር ከጠላ ቤት ከጫት ቤት ምናምን ከፑል ቤት ተሰብስበው ማለት ትልቁን ያማራ ህዝብ ትልቅ ነው። በነገራችን ላይ ያማራ ህዝብ ትልቅ ህዝብ ነው። እንዲህ አይነት ቀዳዳ እንዲህ አይነት የማይረቱ ሊናፋ ሴታብቶ እንደጣለበት እኔ ደግሞ ያዳምጣል። ምን አላቸው ስማቸው ከማን ጋር ነው የሚውለው? ካረጁ የባህዴን ካድሮች ጋር ነው የሚውለው። ይህን ነገር ዱምናም ሻንጣ ተሸካሚ ይነግሩታል። ሰርጓጅ መርከብ መብራን ተሰርጉደው እንግሊዝ ምን ልጆች ላይ ፖለቲካ ተከም ታይቶ ያውቅም እኮ ሰርጓጅ መርከብ ቢሆን ቢሳካላ ሰው ለማሰብ ያስፈልጋል። በቃ ሆነ። እሺ እንግዲህ ወንድማችን ያው ጌትነት አርማው ነው ሀቅና ሳቅ ላይ ከተናገረው የተወሰደ ነው አግኝቸውና ለዛ በቦታው ላይ ያለው ነገር በደንብ ስለሚያውቅና እንዲህ አይነት ለንጽጽር እንኳን የማይበቃ ከሃዲ ባንዳ ከዛ ህዝብ መካከል መፈጠሩ በጣም
አድክሞኛል እያለ ነውና እውነቱን ነው። አይ ቲንክ ብዙ ነገሮችን ትረዳላችሁ ብዬ በተለያየ ቦታ ላይ ነገሩን እያገጣጠማችሁ እርሻ ላይ የቆየ ሰው እኮ ነው። እዛማ አንድ ሰሞን በሬ የሚያደርገው አላሉ፣ አንድ ሰሞን ገበሬ የሚያደርገው አላሉ። አሁን ደህና ሀገር ሄዶ ነው ወይ ጉድ! እንደሱ አሁን ደህና ሀገር ሄዶ ነው እንጂ ሞጣ ነው ይሄ ከሆነማ እያለ ነው። አይ ቲንክ ቀሉ በደንብ እንደ ተዝናናችሁበት ተስፋ አድርጋለሁ። እንግዲህ የዛሬ የሰንበት ፕሮግራማችንን ይመስላል። ዋናው እናስተውል፣ ሀገር እናሻግር። ክፉዎች ከክፋታቸው አይቆጠቡም። እኛም እነሱን ለማስቆም የሚያስችል አቅምና ዝግጅት አድርገን አብረን በመቆም ነገሩን እናስቁም። ኢትዮጵያን እናሻግር። ሀቅ ያሸንፍ። እውነት የእውነት ልጆች እንብዛ እላለሁ። ኢትዮጵያ ታበጽሕደው ያ በእግዚአብሔር። ሰላማችሁ ብዝት ይበልልን። መልካም እንግዲህ ነገ ሰኞ ነው። መልካም ዕለተ ሰኞ ወይም የሳምንቱ መጀመሪያ የስራ ቀን ማለት ነው። ተባረኩ። ሀቅ ያሸንፋል። እውነቱ ያሸንፋል። እውነታችን የኛ የያዝነው ነገር ያሸንፋል። በዛ ምንም ጥርጣሬ የለንም። ነገር ግን መራዘም አለመራዘሙ ላይ ያለውን ነገር ቶሎ የክፎች እድሜና የክፋት እድሜ እንዲያጥር የልማት እድሜና በጎ ነገር እንዲራዘም የራሳችንን በጎ አስተዋጽኦ በጊዜ እንጻፍ ነው። ኢትዮጵያን የነካ ያለውን በረካ ኢትዮጵያን የሚነካን በሙሉ በክፋት የቆምን በሙሉ እንደምናሸንፍ እሱን ጉባለች ኢትዮጵያ በደንብ ይነግራቸዋል። ሀቀኞችኑን ኢትዮጵያ ታበጽሕደው ያ በእግዚአብሔር። እግዚአብሔር ኢትዮጵያን ያሻግራል። ሀቅ ያሸንፋል። ተባረኩ። ሰላም እደሩ።